ትልቁ የቤተክርስቲያናችን ጾም ከነስሙም አብይ ጾም ለምንለው ለታላቁ ጾም እየተዘጋጀን ወደዛም እየተቃረብን ስለሆነ ያው የተወሰኑ ነገሮችን ከጾም ጋር ተያይዞ ለማንሳት ያሰብንበት ጉባኤ ነው። ያው ኦርቶዶክሳውያን እንግዲህ ቤተክርስቲያንም በዓመት 7 ጊዜ የተለያዩ አጽዋማትን እየጾም እንድንኖር የምታደርገን ቤተክርስቲያን ናት ያለችን። ጾም እንግዳ የሆነ ነገር ወይ ማናውቀው አዲስ ነገር አይደለም። ነገር ግን አንዳንድ ዘወትር ከምንጾምበት ወይ ብዙዎቻችን ወይ ደግሞ ብዙ ክርስቲያን ከሚጾምበት ሁኔታ በመነሳት የተወሰኑ ነገሮችን ምናልባት ይጠቅም እንደሆነ ለማንሳት ነው። እንግዲህ ያንን ነው ለማድረግ የምንሞክረው። ለቀደሙ አባቶቻችን መንፈሳዊ የሆነውን ጥበብ እውቀትና ማስተዋል ያደለ እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ሁላችንን የሚያስተምረን። ለትምህርታችን መነሻ የምናደርገው የመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 58 ቁጥር 7 ላይ ያለው ቃል ነው። ግን ያው ሙሉ ሐሳቡ ግልጽ እንዲሆን ሙሉውን የትንቢቱን ክፍል ማንበብ ያስፈልጋል። ያው በመጽሐፍ ቅዱስ እግዚአብሔር እንዴት ያለ ጾምን እንደሚወድ፣ እንዴት ያለ ጾምን እንደሚቀበል፣ እንዴት ያለ አጿጿም ሊኖረን እንደሚገባ እንደዚህም ደግሞ እሱ እንደሚወደው ያለ ጾምን ደግሞ ከጾምን በኋላ የምናገኘው ነገር ደግሞ ምን እንደሆነ በግልጽ በመጽሐፍ ቅዱስ የተቀመጠበት በስፋትም ይህንን ጉዳይ እየዳሰሰ የመጽሐፍ ክፍል እንደው ከትንቢተ ኢሳይያስ ምዕራፍ 58 በተሻለ መንገድ ይገኛል ብዬ አላስብም። በጣም ዝርዝር በሆነ መንገድ ጥሩ በሆነ ሁኔታ ይህንን ጉዳይ እየዳሰሰ ያስቀመጠ የመጽሐፍ ቅዱስ ክፍል ነው። እሱን እናይና እግዚአብሔር የሚወደው ጾም እንዴት ያለ ጾም ነው፣ እግዚአብሔር የማይቀበለው ጾም ደግሞ ምን አይነት ጾም ነው የሚለውን አይተን እኛ አሰላለፋችን ከየትኛው ማድረግ እንደሚገባ በተወሰነ ለማየት እንሞክራለን። ያንን ነው ለማድረግ እንሞክረው። ቃሉን አንድ ላይ አብረን እናነበውና ከቁጥር 1 ጀምሮ እስከ 12 ድረስ ያለውን ከዛም እናተኩርበት ጉዳይ ላይ እንመለሳለን። ጌታ ለነቢዩ ኢሳይያስ የሚያዘውን ትእዛዝ በማንሳት ነው የሚጀምረው ክፍሉ። በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር ይለዋል። ትእዛዙ ይሄ ነው። ይሄንን ነው የሚነግረው። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ ይላል። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተዉ፣ ያ ማለት ጽድቅን ልክ እንደሚያደርጉ አይነት እያለ ነው እየተናገረ። ያ ማለት ጽድቅን እያደረጉ አይደለም ማለቱ ነው። የአምላካቸውን ፍርድ እንዳልተዉ ሲል ትተዋል እያለ ነው። ልክ ጽድቅን እንደሚያደርግና የአምላካቸውን ፍርድ እንዳልተወ ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብም ይወዳሉ ይላል። ከዛ ምን ብለውታል እግዚአብሔርን? እንዲህ አሉኝ ይላል። ስለምን ጾምን አንተም አልተመለከተህንም? ጾምን ለምን አልተመለከትከንም ነው። ሰውነታችንንስ ስለምን አዋረድን አንተም አላወቅህም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። አሁን ጾመን ለምን አልተመለከትከንም? ሰውነታችን አዋርደን በፊትህ ማቅ ለብሰን ለጸሎት ቆመን አንተ ለምን አላወቅህም? ለምን አላየህንም? ለምን አልተመለከትከንም? ብለው ነው እግዚአብሔርን የሚጠይቁት። እዚህ ጌታ የሚመልስላቸው መልስ ይሄ ነው። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ይላቸዋል። አሁን ይጾማሉ እነዛ ሰዎች፣ ራሳቸውንም ሰውነታቸውንም በእግዚአብሔር ፊት አዋርደዋል። ነገር ግን እግዚአብሔር አልተቀበለውም። ያንን ለምንድን ነው የሚለውን ሲነግራቸው ነው ጌታ
በጾማችሁ ቀን እንዲህ እንዲህ ታደርጋላችሁ እያለ ይነግራቸዋል። እኔ የመረጥኩት ጾም ግን እንዲህ ያለ ጾም አይደለም። ታዲያ እግዚአብሔር የሚመርጠው ጾም እንዴት ያለ ነው የሚለውን ደግሞ ሲያብራራ እንደዚህ ይላቸዋል። ሰውስ ነፍሱን የሚያዋርድ እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንም አመድንም በበታችሁ ያነጥፍ ዘንድ ነውን? በውኑ ይህ ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? ይልና እኔስ የመረጥኩት ጾም ይህ አይደለምን? ይልና እንዴት ያለ ጾምን እንደሚመርጥ ደግሞ ይነግራቸዋል። የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንዲህ እያደረጋችሁ አይደለም የምትጾሙት ነው። የስጋ ፈቃዳችሁን ስታደርጉ ነው በጾሙ የምታሳልፉት። እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከስጋ ዘመድህም እንዳትሸሸግ አይደለምን? ይላል። አሁን ቁጥር 6 7 8 ላይ እግዚአብሔር የሚወደው ጾም እንዴት ያለ ጾም እንደሆነ ጌታችን በግልጽ ለነቢዩ የተናገረበት ክፍል ነው። ከዛ ከቁጥር 8 ጀምሮ እንደዚህ ይላል። የዚያን ጊዜ ይላል እንዲህ ባለ መንገድ እግዚአብሔር በሚወደው መንገድ እግዚአብሔር በሚፈቅደው መንገድ የጾምን እንደሆነ የምናገኘው ነገር ምን እንደሆነ ሲያብራራ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይላል። ከመካከልህ ቀንበርን ብታርቅ ጣትህንም መጥቀስ ብትተው ባታንጎራጉርም ነፍስህን ለተራበ ብታፈስ የተጨነቀውንም ነፍስ ብታጠግብ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔርም ሁል ጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድ መሰረትም ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድን አዳሽ ትባላለህ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ይሄ ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 እስከ 12 ድረስ ያለው ቃል ነውና በጾም ጊዜ እግዚአብሔር እንዴት ያለ ጾምን እንደሚመርጥ ግልጽ በሆነ መንገድ የተቀመጠ ቃል ነው። ሁል ጊዜ ራስን ለማስታወስ እግዚአብሔር እንደምን ያለ ጾምን እንደሚመርጥ ለራሳችን ለማስታወስ እንደዚሁም ደግሞ በጾም የሚገኘውም ጥቅም ደግሞ እንደምን ያለ እንደሆነ እግዚአብሔር የሚወደውን አይነት ጾም ከጾምን እንዴት ያለ ነገር እንደምናገኝበት ማየት እንድንችል ይህንን የመጽሐፍ ቅዱስ ክፍል እየደጋገምን በተለይ በዚህ በጾም ወቅት ማንበብ የተገባ ነገር ይሆናል። እዚህ ይህንን ነገር ይዘን እግዚአብሔር የሚወደው የሚመርጠው ጾም እንዴት ያለ ነው የሚለውንና እኛ አሁን እየጾምን ያለነው ጾም በብዛት እንደምን ያለ ነው የሚለውን ቆም ብለን መመርመር እንድንችል የሚያደርገንን ነገር ለማየት እንሞክራለን። እግዚአብሔር ይርዳል። እንደሚታወቀው ቅድም እንዳነሳ ነው አሁን ትልቁ ጾም አብይ ጾም ከፊታችን ይገባልና ሁላችንም እንጾማለን። ክርስቲያን የሆነ ሰው በሙሉ ይጾማል ይህንን ጾም እና ይህም ብቻ አይደለም። በአመት ውስጥ ወደ 7 የሚሆኑ የግዴታ አጽዋማት እንደዚሁም ደግሞ የፈቃድ አጽዋማት ደግሞ 2 ከዛም ውጭ ደግሞ በንስሐ አባቶቻችን ደግሞ እየታዘዘን ምን ጾመው ሌላም ጾም አለና በአመት ውስጥ አብዛኛውን ጊዜ በጾም ነው የምናሳልፈው እና ጾም ምን ያክል መሰረታዊ ነገር እንደሆነ በቤተክርስቲያናችን ከዚህ መረዳት ይቻላል። ምን ያክል አስፈላጊ ምን ያክል መሰረታዊ ነገር እንደሆነ ታዲያ ይሄ የምንጾመው ጾም ደግሞ እንዲህ ያለ መሰረታዊ የሆነው ነገር ምንድነው የሚለው ነገር መመልከት ይገባልና ይሄንን ለማድረግ በደንብ እንዲያግዘን አስቀድመን ጾም ምን አይደለም የሚለውን ለማየት እንሞክር። ጾም ምንድነው የሚለውን ከማብራራታችን በፊት ጾም ምን አይደለም የሚለውን ቀድመን እንይና ያልሆነውን ነገሮች ካነሳን በኋላ በዛ የተወሰኑ ነገሮችን ካጠራን በኋላ ጾም ምንድነው የሚለውን ደግሞ ወደ ማየት እንመጣለን። ስለዚህ 5 የሚሆኑ ነገሮችን በዚህ ውስጥ እናነሳለን። የመጀመሪያው ጾም ምን አይደለም ለሚለው ጾም የምግብ ለውጥ አይደለም። ብዙዎቻችን እንደዛ ይሆናል የምንረዳው። በቃ ጾም ከመግባቱ አስቀድሞ ያው ምንም የምንከለከለው ምግብ የለም። ቅባቱንም ስጋውንም ሁሉንም ስንበላ
እንቆያለን። ልክ ጾም ሲገባ ከነዚህ ምግቦች እንከለከላለንና ጾም ሲባል በቃ ከተወሰኑ ከሆኑ ምግቦች የምንከለከልበት ጊዜ ብቻ አድርጎ የማሰብ ነገር አለ። አስቀድመን መበላቸው የነበሩትን ነገሮች ማቆም በቃ ጾም መጣ ሲባል ልክ ህጉ ለሆድ የተሰራ ህግ አድርጎ የማሰብ ከሆኑ ምግቦች ምን ከጾም ምንድነው ሲባል በቃ እንደዚህ ያለ ምግቦችን የማንበላበት አሁን በዚህ አግባብ ለምሳሌ ጤንነቱ አቅሙ ምኑ እያለው ቁርሱንም ምሳውንም በአግባቡ እየበላ ዝም ብሎ ብቻ ከቅባት ምግቦች ብቻ የሚከለክል ሰው አለ። ጾምኩ ብሎ የሚያስብ ማለት እንደዚህ እያደረገ እንደገና ደግሞ የእነዚህን አይነት ምግቦች እንዳንበላ መከልከል አድርገን ስለምንረዳው እነዚህን ምግቦች አንብላቸው እንጂ በአንድም በሌላም መንገድ ከነዚህ ምግቦች የምናገኝ የነበረውን ነገር ከሌሎች ምግቦች እንድናገኝ የምንሆን ሰዎች ደግሞ አለ። ይሄ አሁን በዚህ በአዲስ አበባ ምናልባትም ደግሞ እናንተም ባላችሁበት አካባቢ የተለመደ ሊሆን ይችላል። በጾም ጊዜ ሆቴሎች፣ ሬስቶራንቶች የሚያዘጋጁት የጾም ብፌ የጾሙ ምግብ እንደውም በፍስክ ጊዜ ከምንበላው ቢልቅ እንጂ የሚያንስ አይደለም። የምግቡን አይነት ቀየር ነው እንጂ የአመጋገብ መንገዳችን እና ደግሞ ከምግብ ጋርም ያለን ግንኙነት ምንም የሚለወጥ ነገር የለውም ማለት ነው። እዚህ ብቻ የተወሰኑ ምግቦችን አለመብላት በሚል ብቻ ከመረዳት የሚመጣ ነውና የመጀመሪያው ልናስተካክለው የሚገባው የተሳሳተ ትርጉም ይሄ ነው። ጾም የምግብ ለውጥ አይደለም፣ ወይም ደግሞ በሌላ አገላለጽ የሆኑ ምግቦችን መተው ብቻ አይደለም። ምክንያቱም መከልከሉ ስላለ ወይም ደግሞ የሆኑ ምግቦችን መተው የሚለው ነገር ስላለ እሱ እንዳለ ሆኖ በመሰረታዊነት የጾሙ ትርጉም ግን ያ አይደለም ነው በመሰረታዊነት እንጂ ከሆኑ ምግቦች መከልከል ወይም ደግሞ የሆኑ ምግቦችን መብላት ማቆም የሚለው አለ። እንፈቃዴ የሰው ለከ እንደሚል መዝሙረ ዳዊት ከፈቃዴ የሰው አለሃለው እንደሚል ከፈቃዳችን የሆኑ ምግቦችን እንዳንመገብ እንሆናለን። ይሄ ይታወቃል። እዚህ የመጀመሪያው መያዝ ያለብን ጾም የምግብ ለውጥ አይደለም የሚለው ነው። ሁለተኛው ጾም ሃይማኖታዊ ልማድ አይደለም። ብዙዎቻችን እንደዛ ይመስለን ይሆናል ወይም ደግሞ እንደው የመጣንበት መንገድ ይመስለኛል በአብዛኛው ለብዙዎቻችን ያው ሁሉም ሰው እንደዚህ ነው ማለታችን አይደለም። በአብዛኛው ዘንድ ግን እንዲህ ያለ አመለካከት ስላለ ነው። ያው ብዙዎቻችን እንደሚታወቀው ሃይማኖቱን የወረስነው ከቤተሰቦቻችን ነውና በ40 እና በ80 ቀናችን የተጠመቅን እንበዛለን። ከዛ በቤተሰብ ውስጥ ስናድግ ያው ክርስቲያን ቤተሰብ እንደመሆኑ የሚያሳድገን እነሱ ወላጆቻችን ቤተሰቦቻችን የሚያደርጉትን ነገር እያየን ብዙዎቻችን አብዛኛውን ነገር የተማርነው በተለይ ክርስቲያን እንደመሆናችን የምናደርጋቸውን ነገሮች ጾምን፣ ጸሎትን፣ ማስቀደስን እንዲህ ያለው ነገር ስግደትን ይሄን ከቤተሰቦቻችን ብዙዎቻችን የተማርነው ማለት እና ሲያደርጉት እናየዋለን። ነገር ግን ያው እንደምታውቁት ብዙዎቻችን ያደግንበት የቤተሰብ ስሪት ሃይማኖታዊ ነገሮች ላይ እንደዚህ ጠንከር ብሎ ልጆችን በደንብ ቁጭ አድርጎ በማስተማር ያው ምንም የለም እያልን አይደለም፣ ግን ብዙዎቹ ጋር እንደዚህ አልነበረምና ለምን እንደምናደርጋቸው በማስተማር ተረድተነው ገብቶን በአግባቡ እንድናደርግ የሚያደርግ ሲስተም የተዘረጋበት ልጅነት አይደለም ብዙዎቻችን የነበረን። ያው ሁሉንም ማለት አይደለምና በዚህም ነገሩን እናደርገዋለን እንደ ክርስቲያን ሰዎች የሚያደርጉት ነገር ነው። ከቤተሰቦቻችን አይተነዋል፣ ከጎረቤቶቻችን አይተነዋል፣ ቤተክርስቲያን ስንሄድ ሰዎች ሲያደርጉት አይተናል። ስለዚህ ትክክል ነገር ነው፣ ሁሉም የሚያደርገው ነው፣ እንዲሁ እናደርገዋለን እና ሁል ጊዜ ስናደርገው ስለምናድግ ወይም ደግሞ ስናደርገው ስለመጣን ወቅት እየጠበቀ ጾሙ ሲመጣ ከልጅነት ጀምሮ የምናደርገው ነገር ስለሆነ ውስጣችን እናውቀዋለን የሚል መረዳት ስለሚኖረው ለምንድን ነው የሚለውን ለመማር ወይም ደግሞ የምንጾምበትን ምክንያት ለመረዳት ብዙም ይሄን የመሰለው ጉዳይ ብዙም አጀንዳችን ወይም ጉዳያችን ሲሆን ላንገኝ እንችላለን። ደግሞ ብዙም ጉዳይ ስናደርገው አንስተዋልም እና በልማድ አብዛኛውን ነገር በልማድ ይዘነው ሰዎች ሲያደርጉ እያየን ቤተሰቦች ሲያደርጉ እያየን እንደዛ የመምጣት ነገር ስላለ በልማድ የምናደርገው ይበዛል። ለምንድን ነው የምትጾመው ቢባል ምን ያህሉ ሰው የሚጾምበትን ምክንያት ማስረዳት ይችላል? ለምንድን ነው የሚጾመው የሚለውን ነገር ምን ያክሉ ይረዳዋል? ጾም ምንድን ነው የሚለውን ምን ያህሉ ማብራራት ይችላል? ብንጾም የምናገኘው ጥቅም ባንጾም ደግሞ የምናጣው ነገር ምንድን ነው የሚለውን ምን ያክሎቻችን ተረድተነው ይሆን የሚለው ቤተክርስቲያን የምታስተምረውን ነገር ስለ ጾም ያላትን ትምህርት ምን ያክል እናውቀዋለን የሚለውን በተወሰነ መንገድ ለመመልከት ስለሚያግዝ ነው። ሌላው ቤተክርስቲያን ጾም በቤተክርስቲያን የተጣለብን ሕግ ወይም ሸክም አይደለም።
እንደውም ቤተክርስቲያን ጣለችብን የምንለው ወይም ደግሞ ጾም መጣብን የምንለው ነገር አለ። መጣልን የምንለው በናፍቆት የምንጠብቀው በጉጉት የምንጠብቀው ደስ የምንሰኝበት የመላእክትን ሕይወት የምንለማመድበት ነው እንጂ መጣብን የምንለው አይነት አለ። ቤተክርስቲያን የጣለችብን ለምን ጾም በቃ ቤተክርስቲያን ስላለች ያው ጾሙ ስላለችን በቤተክርስቲያን የተሰራ ሕግ ስለሆነ ቤተክርስቲያን ስላዘዘች ልክ ነው። ቤተክርስቲያን ያዘዘችውን ነገር ማድረግ ያስፈልጋል። ግን ያን ነገር የምናደርግበት ምክንያቱ ምንድን ነው የሚለውን ግን ማወቅ ያስፈልጋል። ብዙዎች ሰዎች ስለ ጾሙ ነው የምንጾመው፣ ሌሎች ስለሚያደርጉት አይተን ነው የምናደርገው፣ በተጽዕኖ ነው ይሄን ነገር እያደረግን ያለ ነው። ለምሳሌ እንዲህ ያለውን ልምምድ የቀሰምንበት ማህበረሰብን ትተን ለምሳሌ ልክ እንደናንተ አሁን ብዙዎቻችሁ ውጭ ነው ያላችሁት እና ልክ እንደናንተ ለምሳሌ እዚህ ሀገር ውስጥ ሆኖ ከቤተሰቡ ከምናምን ይሄን በልማድ የወረሰው ሰው ሀገር ቀይሮ ቢሄድና እንዲህ ያለ ልምምድ የማይታወቅበት ሀገር ላይ ቢሄድ ይተወዋል ወይስ ይቀጥለዋል? እዚህ ብዙዎቹ ስለሚያደርጉት እያደረገው የነበረው ነገር ከሆነ እዛ ሲሄድ ብዙዎቹ ስለማያደርጉት ወይም ምንም የሚያደርገው ማንም የሚያደርገው ስለማይኖር ይተወውና እዛ የሚደረገውን ነገር ደግሞ ከማህበረሰቡ ጋር ተለማምዶ ወደ ማድረግ ይመጣል ወይስ ጸንቶበት ይቆያል? ከራሳችን በመነጨ ለእግዚአብሔር ካለን ፍቅር ተረድተነው ገብቶን ማንነታችን አድርገነው እያደረግነው ያለነው ነገር ነው ወይስ በብዙሃኑ ተጽዕኖ ውስጥ ሆነን እያደረግነው ነው የሚለው በደንብ መታየት ስላለበት እና ቤተክርስቲያን የጣለችብን ሸክም ሕግ እንደዛ ያለ ነገር አይደለም ጾም። ሌላው አንዳንዶችም እንደሚያስቡት ጾም ክብደት መቀነሻ አይደለም። አሁን አንዳንድ ሰው ባገላለጽም ምናምን ይላል እንደው በቃ አሁን ጾሙ ተፈታ መልሼ ለወፍር ነው ጾሙ ስመጣ ከሳለው ይስማማኛል እንደዚህ የሚል ሰው አለ እና ያው ረዥም ሰዓት ያለ መብላት ወይም ደግሞ በቀን አንድ ጊዜ ወይም ደግሞ ሁለት ጊዜ እንደዛ የመብላት ነገር የመቀነስ ነገር ስለሚኖር ምግብን እንደ ሰውነት መቀነሻ አድርጎ እንደውም አንዳንዱ ሰው ጾምን ከዳይት ጋር ኮንፊውዝ እያደረገ የሚረዳም ይኖራል እንደዛና ጾም ሲመጣ እንደዛ ያለ ሐሳብን በርግጥ ሰው በመጾም ውስጥ ሰውነቱ ሊከሳል ሊቀንስ ይችላል። ይሄ የሚጠበቅ ነገር ሊሆን ይችላል። ግን ሲጾም ግን ያንን ተስፋ አድርጎ ወይም ደግሞ ያንን እያሰበ አይደለም ማድረግ ያለበት ነው። ስለዚህ ጾም ክብደት መቀነሻ አይደለም። ሌላው የመጨረሻው የምናነሳው ጾም ወጪ መቆጠቢያ አይደለም። ካለው የኑሮ ችግር ምናምን አንጻር እንደው ንስሐ አባት ባወቀው ሁኔታ ሰዎች በጾም ጊዜ ወጪ እንዲቀንስላቸው መሆኑን እንደ ጤናማ ነገር አድርጎ ተቀብሎ ማለፍ የሚቻልበት ሁኔታ ይኖር ይሆናል። ግን በአጠቃላይ በጾም ወቅት ልናደርግ የሚገባው ነገር አስቀድመን ጾሙ ከመግባቱ በፊት የነበረንን ወይም ደግሞ ለምግብ የነበረን ወጪ እንድንቀንሰው አይደለም። ለምግብ የነበረን ወጪው ያው ነው መሆን ያለበት። የተውነውን የቀነስነውን ምግብ በወጪ ተሰልቶ ወይም ደግሞ የተውነው ምግብ ለሌሎች ለተቸገሩት መሰጠት አለበት ነው። ለምሳሌ አንድ ሰው በቀን የሚያወጣው ወጪ ለምግቡ በጾም ባልሆነ ጊዜ 100 ብር የሆነ እንደሆነ ጾም ሲገባ በጾም ቀን የሚመገበው የ50 ብር ምግብ ከሆነ 50 ብሩ ለተቸገሩት የሚሰጥ ነው መሆን ያለበት፣ የተረፈው 50 ብር እንጂ ሊቆጥበው አይደለም የሚገባው ማለታችን እና ጾም ወጪ መቆጠቢያ አይደለም። እና እነዚህ ነገሮች በደንብ ልብ ማለት ያስፈልጋል። እና ብዙ ጊዜ ስለ ጾም ያለን ግንዛቤ በእነዚህ ውስጥ ሪቮልቭ የሚያደርግ ከሆነ እንደው ልማድ ሆኖብን ኦርቶዶክሳዊነት ማለት በከመ መሐሩነ አበው አባቶቻችን እንዳስተማሩን ማለት እንደሆነ ከነሱ በሕይወትም ተምረን እነሱ ጾመው ያገኙትን በቆየት ያገኙትን መንፈሳዊ ጥቅም እኛም ማግኘት እንድንችልበት ከጾም የሚገኘው መንፈሳዊ ረድኤት በረከት እና ጥቅም እኛም የምናገኘው እንዲሆን በትንቢተ ኢሳይያስ እንደተቀመጠው እግዚአብሔር እንደሚወደው ያለ ትክክለኛን ጾም መጾም ያስፈልጋል። እና አሁን ቅድም ያነበብነው የመጽሐፍ ክፍል ላይም ከተመለከታችሁ አይሁድ ወይም እስራኤላውያን የመጾም ችግር አልነበረም የነበረባቸው። ሰውነታቸውን የማዋረድ ችግር አልነበረም የነበረባቸው። ለምን ጾምን አንተም አላየህንም? ሰውነታችንን ለምን አዋረድን ነው የሚሉት እኮ የነበረው። ስለዚህ ይጾማሉ እነዚህ ሰዎች፣ ሰውነታቸውንም ያዋርዳሉ። ነገር ግን እግዚአብሔር አልተቀበለውም ነው። አይጾሙም አይደለም፣ ይጾማሉ፣ ግን እግዚአብሔር ያልተቀበለው ጾም ነው። አሁን እኛም እየጾምን ግን እግዚአብሔር የማይቀበለው አይነት ጾም ከሆነ እንደዚሁ ወቀሳ የሚያስከትልብን እንጂ እግዚአብሔርን ደስ የሚያሰኘው እግዚአብሔር የሚቀበለው ጾም አይሆንም። እንዲሁ ዝም ብለን ከምግብ ስለተከለከልን
እንዲሁ ዝም ብለን ሳንበላ ስለቆየን ለእግዚአብሔር ምንም የሚበጀው ነገር የለም። ልክ እንደ እስራኤላውያን እንደ ለአይሁድ በኢሳይያስ በኩል እንደተናገራቸው እኔ የምወደው እንደዚህ ያለ ጾም ነውን ብሎ ይወቅሰናል። ስለዚህ ወደዛ ማስተዋል መጥቶ በአግባቡ መጾም ያስፈልጋል እና ጾምን በእንደዚህ መንገድ ከሆነ የምንረዳው ይህንን ማስተካከል ያስፈልጋል። ስለዚህ ጾም ምን አይደለም የሚለውን በተወሰነ መንገድ እነዚህን ካነሳን ቀጥለን ደግሞ ጾም ምንድን ነው የሚለውን በተወሰነ ለማየት እንሞክር። እንደ ቤተክርስቲያናችን አስተምሮ በተለይ በመጽሐፍተ መነኮሳት እንደተቀመጠው እንደዚሁም ደግሞ የአንድምታ መተርጉማን ስለ ጾም ባስተማሩበት አንቀጽ እንደሚያነሱት ማለ ጸሎት ወእህታ ለአርምሞ ወነቃ ለአንብ መቅድመ ኩሉ ግብር ሰናይት ይላሉ። እስመ ጾም እማ ለጸሎት ጾም የጸሎት እናቷ ናት። ከጾም ጸሎት ትወለዳለች ማለት። ስለዚህ ጾም ጸሎትን የምትወልድ የጸሎት እናቷ ናት። እስመ ጾም እማ ለጸሎት ወእህታ ለአርምሞ ህይወት፣ ለዝምታ ህይወት፣ ከከንቱ ንግግር ለመቆጠብ ህይወት፣ ረጋ ላለ ህይወት፣ በመቅለብለብ ውስጥ ለማይኖር ህይወት ደግሞ እህቷ ናት። ዘመድ ናቸው፣ ከአንድ ምንጭ ይገኛሉ፣ እህትማማቾች ናቸው። ስለዚህ ጾም ጸሎትን ትወልዳለች፣ ለጸሎት እናቷ ናት። የአርምሞ የዝምታ ህይወት፣ የኮንቴምፕሌሽን የሜዲቴሽን እህቷ ናት። እንደዚሁም ደግሞ ወነቃ ለአንብ ለቅሶ ነው፣ ማንባት ነው። ስለ ኃጢአት ማንባት፣ ንስሐ ማለት የንስሐ አንባ ማለት። ለንስሐ አንባ ደግሞ ምንጯ ናት፣ ነቋ ናት። ስለዚህ ጾም ለጸሎት እናቷ ናት፣ ለአርምሞ እህቷ ናት፣ ለእንባ ለንስሐ ምንጯ ናት ይልና መቅድመ ኩሉ ግብር ሰናይት የመልካም ምግባራት ሁሉ ቀዳሚ ናት ይላል። አሁን ይህን በደንብ ልብ በሉት። ጾምን ከምን ጋር እንደሚያያይዘው ከምን ጋር እንደሚያገናኘው ማለት መቅድመ ኩሉ ግብር ሰናይት ማለት የመልካም ስራዎች ሁሉ መጀመሪያ ናት ይላል። ስለዚህ ጾም በራሱ ወይም ደግሞ በራሷ ግብ አይደለችም። ጾም በራሱ መደምደሚያ ወይም ግብ አይደለም። ጾም ምንድነው? የመልካም ስራዎች ሁሉ መጀመሪያ ነው። እስመ ጾም መቅድመ ኩሉ ግብር ሰናይት ጾም የመልካም ምግባራት ሁሉ ቀዳሚ ወይም መጀመሪያ ናት ብሎ ነው የሚያስቀምጠው። አሁን ጾምን መጾም ቅድም እንዳነሳ ነው ለተወሰኑ ሰዓታት እስከ 6 ሰዓት ሊሆን ይችላል፣ ወይ እስከ 9 ሰዓት ወይ እስከ 12 ሰዓት ድረስ ወይም ደግሞ ለአንድ ቀን ወይም ለሁለት ቀን እንደዚህ ላለ ጊዜ ከምግብ ብቻ ተከልክለን እየጾምን የሚመስለን ከሆነ ተሳስተናል ማለት። እንዲህ ያለ ሰው ጾም ፈጽሞ ኦርቶዶክሳዊ የሆነው ጾም ያልተረዳው ያልገባው ሰው ነው። እንዲህ ያለው ጾም አይደለም እግዚአብሔር ጾም ብሎ የሚቀበለው። ጾም ምግብ በመከልከላችን ብቻ እየጾምን ነው ብለን እያሰብን ከሆነ ተሳስተናል። ጾም መግቢያ ናት፣ እንደ በር ናት፣ መቅድም ናት፣ የመልካም ምግባራት ሁሉ መጀመሪያ ምንጭ ናት እንጂ በራሷ የመጨረሻ ግብ ወይም መደምደሚያ አይደለች። አንድ ሰው ከምግብ ስለተከለከለ ብቻ እየጾመ ነው ተብሎ አይወሰለትም። ከምግብ ተከልክሎ ሊሆን ይችላል ያ ሰው አለቀ። ከዛ የዘለለ ምን ይረበዋል ለእግዚአብሔር? ለምሳሌ ለሆነ ያህል ሰዓት ምግብ አለመብላታችን ሳንበላ መቆየታችን ለእግዚአብሔር ምን ይረበዋል? እነዚህ ነገሮች የምናደርግበት የራሱ የሆነ ምክንያት ስላለው እና መጽሐፍ እንደሚል እስመ ጾም እማ ለጸሎት የጸሎት እናቷ ናት። ጸሎት ከጾም ትወለዳለች ነው። የሚጾም ሰው የስጋ ፈቃዱን ለማድከም ለማስነፍ ራሱን ለማድከም ለእግዚአብሔር ለማስገዛት የነፍስ ፈቃዱ እንድትበረታ እንድትጎለብት ቤተክርስቲያናችን ትምህርት እንደሚታወቀው ሰው መሰረታዊ የሆኑ 3 ነገሮች በውስጡ አሉት። ስጋ አለው፣ ነፍስ አለው፣ መንፈስ አለው። ስጋችን የሚታየው አካላችን ነው። ነፍሳችን ስጋን የምታንቀሳቅሰው ናት። አሁን የምናወራው የምንንቀሳቀሰው በህይወት ያለን ነፍሳችን ስላለች ናት። ስጋን የምታንቀሳቅሰው ነፍስ ናት። ነፍስ ከተለየችው ስጋ በድን ነው የሚሆነው፣ ሬሳ ነው የሚሆነው። ከዛ መንፈስ ደግሞ አለ። መንፈስ ምንለው እያንዳንዱ ሰው በንፋት ከእግዚአብሔር ገንዘብ የሚያደርገው ሰው ከእግዚአብሔር ጋር ህብረት የሚያደርግባት በጸሎቱ፣ በቅዳሴው፣ በአምልኮ ጊዜ ከእግዚአብሔር ጋር ህብረት የሚያደርግባት ኃይል ናት። እና ቅዱስ ጳውሎስ እንደሚል በሰው ውስጥ የሚቀዋወሙት ስጋና መንፈስ ናቸው። ስጋና መንፈስ ይቀዋወማሉ ይላል ቅዱስ ጳውሎስ። እዚህ ሁለቱ እርስ በርስ ይቀዋወማሉ። ነፍስ በራሷ አትገዛም፣ ስትገዛ ነው የምትኖረው። ስጋ ይገዛታል ወይም ደግሞ መንፈስ ይገዛታል። ስጋ ይገዛት እንደሆነ
ለስጋ ፈቃድ ያደረች ትሆናለች። ያ ሰው ዓለማዊ ነው፣ ለስጋ ፈቃዱ ያደረ ነው፣ ኃጢአተኛ ሰው ነው። መንፈስ የተቆጣጠራት እንደሆነ ደግሞ መንፈሳዊ ሰው ታደርገዋለች ያን ሰው። ምክንያቱም ነፍስ ስጋን የምታንቀሳቅስ ስለሆነች መንፈስ ነፍስን የተቆጣጠራት እንደሆነ ያቺ ነፍስ መንፈሳዊት ነፍስ ትሆናለች። ለእግዚአብሔር ያደረች ነፍስ ትሆናለች። ከእግዚአብሔር ጋር ህብረት ያደረገች እግዚአብሔር የምትናፍቅ በንስሐ የምትመላለስ ነፍስ ትሆናለች። እዚህ ነፍስ ደግሞ ስጋን የምታንቀሳቅሰው ስለሆነች በዚህ ማንነቷ ውስጥ ሆና ስጋን ስታንቀሳቅሰው ያንን ሰው ፍጹም መንፈሳዊ ሰው ታደርገዋለች ማለት ነው። መንፈሳዊ ሰው ታደርገዋለች እና በዚህ ውስጥ የነፍስ ፈቃድ እየተባለ የሚነገረው የመንፈስ ፈቃድ ማለት ነው። በመንፈስ ቁጥጥር ውስጥ ያለች የነፍስ ፈቃድ ማለት ነው። የስጋ ፈቃድ ደግሞ የሚባለው ዓለምና ሀሳቡ ስጋ በዚህ ምድር ሳለ የሚሻው የሚፈልጋቸውን ነገሮች ነው የስጋ ፈቃድ የምንለው ማለት። ስለዚህ የስጋ ፈቃድ እንዳይገዛን፣ ገንዘብ እንዳያደርገን፣ ነፍስ ለስጋ ፈቃድ እንዳታድር፣ ስጋ ለነፍስ ፈቃድ እንዲያድር ጾም መሰረታዊ ነገር። በጾም ራስን ማድከም ቅዱስ ጳውሎስ እንዳለ ስጋዬን እየጎሰምኩ አስገዛዋለሁ እንዳለ በጾም ራስን ማድከም። የጾም መሰረታዊ ትርጉሙ ራስን ማድከም፣ የስጋ ፈቃድን ማድከም፣ የስጋ ፈቃድ እንዳያይል፣ የነፍስ ፈቃድ እንዲጎላ እንዲያይል ከስጋ ፈቃድ ይልቅ ለነፍስ ፈቃድ ማደር እንድንችል ማስቻል ነው። የነፍስ ፈቃድ የስጋ ፈቃድ ለነፍስ ፈቃድ ለማስገዛት ማለት። ስለዚህ ሰው ሲጾም ይሄ ስጋዊ የሆነው ምድራዊ የሆነው የዓለምና የሀሳቡ ምኞት ሀሳቡ በሙሉ ከእግዚአብሔር የሚያርቀው ነገር በሙሉ ኃይል እንዳያገኝ እንዲደክምና የነፍስ ፈቃድ እንድትጎላ ነው። የነፍስ ፈቃድ ስትጎላ ደግሞ ከእግዚአብሔር ጋር ህብረት ማድረግን የሚሻ ስለሆነ ከእግዚአብሔር ጋር ህብረት ማድረጊያው ደግሞ ጸሎት ስለሆነ ወደ ጸሎት ይመጣል ማለት። ለጸሎት የሚሆነውን ጉልበትና ኃይል ግን የሚያገኘው ከእግዚአብሔር ነው እንጂ ከምግብ አይደለም። አሁን በኋላም እናነሳዋለን። ጾም ደካማነታችንን የሚያስታውሰን ነው። ኃይልን የሚሰጠን እግዚአብሔር ነው። ኃይልን የምናገኘው ከክርስቶስ ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ቅዱስ ጳውሎስ ኃይልን የምናገኘው ከእግዚአብሔር ነው። ክርስቲያን እንደመሆናችን ያለ እኔ ምንም ማድረግ አትችሉም እንዳለ በዮሐንስ ወንጌል ጌታችን፣ ክርስቲያን በመሆናችን ለምናደርገው ነገር በሙሉ ኃይል፣ ጉልበት፣ ብርታታችን ራሱ ክርስቶስ ነው። ሰውን ብዙ ጊዜ መቻልን፣ አቅም ማግኘትን፣ የሆነ ነገሮችን ማድረግን ከመብላትና ካለመብላት ጋር ያያይዘዋል። ስላልበላው ደክሞኝ ነው፣ ይሄን ደግሞ ያረኩት እኮ እንዲህ ያለ ምግብ ስለበላው ጉልበት አግኝቼ ነው። ይሄ ትክክል አይደለም እያልን አይደለም፣ እውነት ነው፣ ትክክል ነው። ግን አእምሯችን ሁልጊዜ ከነዚህ ነገሮች ጋር ስለተሳሰረ የትኛውንም ነገር ለማድረግ የሚያስፈልገን ጉልበት ሁሉ ከምግብ የምናገኘው ያለ አይነት አስተሳሰብ እንዲህ ያለ ስሬት በውስጣችን ይኖር ይሆናል። በጾም ጊዜ ይህን መሰረታዊ የሆነ አስተሳሰብ ነው የምንሰብረው። ኃይላችን፣ ጉልበታችን ከምግብ ከተፈጠረ ነገር የሚመጣ አይደለም። ኃይል፣ ብርታት፣ ጉልበት፣ አቅማችን፣ ጥባታችን ራሱ እግዚአብሔር ነው። ስለዚህ ከምግብ ራሳችንን ከልክለን ሰውነታችንን በዛ አድክመን ከእግዚአብሔር በምናገኘው ኃይልና ብርታት ለጸሎት የምንቆምበት ነው በአጠቃላይ ጸሎት ጾም። ስለዚህ ጾም ጸሎትን ይወልዳታል። የጸሎት እናቷ ነው። ለአርምሞ ደግሞ ለዝምታ ህይወት ደግሞ እህቷ ነች። ጾም በጾም ያለ ሰው የስጋ ፈቃዱን ለነፍስ ፈቃዱ እያስገዛ የሚመላለስ ሰው ለከንቱ ንግግር በከንቱ ንግግር ውስጥ ኃጢአት አይታጣበትም እንደሚል ብዙ ከማውራት እንደዚሁ ብዙ መሳሳት ወይም ደግሞ ብዙ የኃጢአት ንግርቶችን ከንቱ የሆኑ ወደ ፍርድ የሚያደርሱም በኋላ እያንዳንዱ ሰው ለሚናገረው ነገር ምላሽ ይሰጣል ተብሎ እንደተነገረ እንዲህ ያለ ውጥረት ውስጥ የሚከተን እንዲህ ያለ መቆለፍ ውስጥ የሚከተን አይነት ነገር ውስጥ እንድንገባ የሚያደርገን ስለሆነ አርምሞ ዝምታ መሰረታዊ ነገር ነው። ይሄ ሲባል በዕለት ተዕለት ህይወታችን አርምሞ ማለት እንዲሁ ዝም ማለት ብቻ ማለት አይደለም። ከንቱ ነገርን አለመናገር። ሰው በዚህ ዓለም ላይ ሲኖር ሰባ ዓለም ሆኖ ስራ የሚሰራው በንግግር ነው። ማህበራዊቱን የሚመራው በንግግር ነው። ጥያቄ የለውም። እዚሁም ውስጥ ሆኖ ግን አርምሞ የሚባለው ከከንቱ ንግግር መቆጠብ፣ አስፈላጊ ሲሆን ብቻ መናገር፣ ከመቅለብለብ፣ ችኩል ከመሆን፣ ከመጣደፍ እንዲህ ካለው ነገር ሁሉ ርቆ ረጋ ያለ ህይወትን መምራት ማለት ነው። ጾም ወደዚህ አይነት ነገር ውስጥ ራስን ወደ ማረጋጋት፣ ወደ መስከን፣ ረጋ ወደ ማለት ሁልጊዜ ቁጭ ብሎ የእግዚአብሔርን ፈቃድ ወደ መጠበቅ ማንነት ሊያመጣን ይገባል እና እስመ ጾም እማ ለጸሎት ካሉ በኋላ ሊቃውንቱ ወእህታ ለአርምሞ ወነቃ ለአንብ ለለቅሶ ህይወት ኃጢአታችንን እያሰብን የሚገባ ሀዘን አለ ብሎ ቅዱስ ጳውሎስ እንደሚናገር ያም የሚገባ ሀዘን ኃጢአትን እያሰቡ ማልቀስ ነው ይላል። ኃጢአትን እያሰቡ ማልቀስ ከመጾም የምትወለድ ናት። በቃ ምንጯ ናት፣ ጾም ናት። ለዚች ምንጯ ለማርባት ለማልቀስ ምግብ ሳንበላ ስንቀር ደካማነታችን ይታሰበናል። ደካማነታችን ሲታሰበን ኃይላችን፣ ብርታታችን፣ ጉልበታችን እግዚአብሔር መሆኑን እናስባለን። ያ ኃይላችን፣ ብርታታችን፣ ጉልበታችን የሆነ እግዚአብሔርን በኃጢአት እንዳስቀየም ነው
እሱም ከኛ እንደራቀ ስናስብ ወደሱ ለመመለስ በበደልነው በደል ተጸጽተን እናነባለን፣ እናለቅሳለን። ስለዚህ ጾም የንስሐ እንባ ስለ ኃጢአታችን ለምናነባት እንባ ምንጯ ናት፣ ነቋ ናት። ለና መቅድመ ሁሉ ግብረ ሰናይ የመልካም ምግባራት ሁሉ መጀመሪያ። ስለዚህ በክርስትና የምናደርጋቸውን የትኛውንም መልካም ምግባራት ለማድረግ የመጀመሪያው ደረጃ የመጀመሪያው ስቴፕ ቀዳሚው ነገር ጾም ነው እንጂ ጾም የመጨረሻ ግብ ነው አይደለም። ቤተክርስቲያን ትምህርት ለሆነ ሰዓት ከምግብ ተከልክሎ መቆየቱ አይደለም የመጨረሻው ግብ። እሱ ጅማሮ መግቢያው ነው። ልክ ሊቃውንቱ እንደሚሉት በታረሰ መሬት እየመሰሉ እንደሚያስተምሩት ማለት ነው። አሁን እንደምታውቁት መሬት ዘር ከመዘራቱ አስቀድሞ አንድ መሬት ላይ መሬቱ ሊታረስ ይገባል። አሁን ባልታረሰ መሬት ላይ ዘር ብንዘራ ምንድነው የሚሆነው? ሰው ያልታረሰ መሬት ላይ ዘር ቢዘራ አይበቅልም። ወፎች የሚለቅሙት ዘር ነው የሚሆነው። ልክ ጌታችን በማቴዎስ ወንጌል ምዕራፍ 13 በምሳሌው ምዕራፍ 4 አይነት ዘር ሊዘራ ወጣ ብሎ 4 አይነት መሬቶችን ያነሳልና የመጀመሪያው መሬት በደረቅ መሬት ላይ የተዘራ ዘር ነበረ ነው። ያ ደረቅ መሬት ላይ ያልታረሰ ማለት እና መሬቱ ዘሩ ከላይ ዝም ብሎ አፈሩ ላይ የተቀመጠ መሬቱ ላይ የተቀመጠ ስለሆነ ወፎች በቀላሉ የሚለቅሙት ነው የሚሆነው። ስርም የማይሰድ የማይበቅል ነው የሚሆነው እና መሬት ሳይታረስ ዘር አይዘራም። ስለዚህ ያልታረሰ መሬት ላይ ዘር ቢዘሩበት እንደማያበቅል የመጀመሪያው ልንይዘው የሚገባው ነገር ከጾም ጋር አያይዞ የሚያነሱት ይሄ ነው። ሁለተኛው መሬት ዘር ሊዘራበት የሚገባው ታርሶ ነው። ግን ታርሶ ዘር ባይዘራበት መጀመሪያ ያልታረሰ መሬት ላይ ቢዘራ ምን ይሆናል ነው? እሱ አይበቅልም። ሁለተኛው ደግሞ ዘር ተዘርቶ ፍሬ እርሻ ታርሶ መሬት ታርሶ ዘር የተዘራበት እንደሆነ ፍሬ ያስገኛል። ታርሶ ግን ዘር ያልተዘራበት እንደሆነስ ምንም ትርጉም የለውም። መልሶ አረም የሚያበቅል ነው የሚሆነው ያ የታረሰው ቦታ ማለት። ስለዚህ ትክክለኛው አካሄድ መሬትን አርሶ ዘር መዝራት ነው። ያ ደግሞ ውጤት እንዲያመጣ ይሆናል። ስለዚህ እንዲህ አድርገው ይመስሉታል ጾምን። መሬቱ የኛ የክርስቲያኖች ሰውነት ነው ይላል። መሬት ዘር ለመቀበልና ፍሬ ለማፍራት አስቀድሞ መታረስ እንዳለበት ሁሉ ሰውነታችንም በጾም መጀመሪያ መታረስ አለበት። ከዛ ያ የጾመ ሰውነት በጾም የታረሰ ሰውነት ዘር ሲዘራበት፣ ዘር የተባለው የእግዚአብሔር ቃል ነው፣ መልካም ምግባራት ናቸው። እነሱ ደግሞ ፍሬ እንዲያፈሩ እንሆናለን። ባልታረሰ መሬት ላይ ባልተጾመ ሰውነት ላይ ወይም ደግሞ ባልጾምንበት ሰውነት ላይ ግን የትኛውን መልካም ምግባር ለማድረግ ብንታትር ውጤታማ አይደለም። ምን ሆነው ኃይልን፣ ጉልበትን፣ ብርታትን ለነዛ ነገሮች የሚሆነውን እያገኘን ያለ ነው ከእግዚአብሔር ስለ አይደለም። በመብላታችን በመጠጣታችን ስጋችን ስለሚፋነን የስጋ ኃይላችን ኃይል ስለሚያገኝ ጉልበት ስለሚያገኝ ለጊዜው እያደረግን ያለነው መንፈሳዊ የሚመስልን ነገር ሁሉ የሰይጣን ወጥመድ ሁላ ሊሆን ይችላል። ቀስ እያለ ከዛ ነገር እያጫወተ ሊያስወጣን ወይም ደግሞ አለመጠን አፍጥኖን ቶሎ እንድንሰበር ሊያደርገን ሊሆን ይችላል። መጀመሪያ ኃይልና ብርታትን የሚሰጥ እግዚአብሔር ላይ ለመመካት ከምግብ መራቅ ያስፈልጋል እና መጀመሪያ በጾም ሰውነት ማድከም ይገባል። ስለዚህ መሬት መጀመሪያ ታርሶ ዘር ሊዘራበት እንደሚገባው ሁሉ ሰውነታችንን መጀመሪያ በጾም ታርሶ ከዛ በኋላ ነው ወደ ሌሎች ምግባራት የምንሄደው። ስለዚህ መግቢያ ነው ማለት ነው ጾም። ሌሎች ክርስቲያናዊ ምግባራትን ለማድረግ ለጸሎት፣ ለስግደቱ፣ ለምጽዋቱ፣ ለማስቀደስ ለእነዚህ ሁሉ መግቢያ መቀዳሚ የሆነ መጀመሪያ በር ከፋች ነው። አሁን ይሄንን ስንል ግን ያለ ጾም ደግሞ እነዚህ የሚቻሉ አይደለም። እነሱ ደግሞ አሁን የሚቻሉ አይደለም የምንላቸው ነገሮች ያለ ጾም እነሱም ትርጉም የላቸውም ወይም ደግሞ ፍሬ የምናፈራባቸው አይሆኑም። ጾምም ደግሞ ያለ እነሱ ብቻውን የመጨረሻ ግብ አይደለም። ስለዚህ ጾም እጅግ መሰረታዊ ነገር ነው፣ እጅግ አስፈላጊ ነገር። ለዚህ ነው ቤተክርስቲያን ዓመቱን አብዛኛውን ክፍል በጾም እንድናሳልፍ የምታደርገን። ለመጀመሪያ ጊዜ ለሰው ልጅም የተሰጠው ሕግ እንደምታውቁት ለአዳም የተሰጠው ሕግ አትብላ የሚል የጾም ሕግ ነው። ፈቃድን ለእግዚአብሔር መስጠትን ማሳያ ስለሆነ ማለት ነው። ማሳያ ስለሆነ አሁን ጾም ከላይ ሲታይ በዋነኝነት ሕግነቱ ለሆድ የተሰራ ሕግ ይመስላል። ግን ጾም በዋነኝነት የአእምሮ ሕግ ነው። ለሆድ የተሰራ ሕግ ብቻ አይደለም። በዋነኝነት የአእምሮ ሕግ ነው። ሰው ራሱን እንዲቆጣጠር ራሱን እንዲገዛ በምግብ ጉዳይ ራሱን መቆጣጠር የቻለ ሰው በሌሎች ነገሮች ላይ ራሱን ለመቆጣጠር አይቸገርም። መጀመሪያ ሰው መድከም ያለበት ያንን ለመቆጣጠር ነው። ፈቃዴ ሰው ለከ ከፈቃዴ ሰው አለሃለሁ እንዳለ ራሱን ፈቅዶ በማስራብ ኃይልና ብርታቴ ጉልበቴ እግዚአብሔር ነው ብሎ እግዚአብሔርን በውስጡ አንግሶ መኖር ከሰው ፈቃድ የሚመነጭ ነገር ነው።
ከፈቃድ የሆነ እንደሆነ ደግሞ በጾም የተጀመረው ነገር በሌሎች ምግባራት እየተጠናከረ ይሄዳል እንጂ በጾም ብቻ አይቆምም ማለት ነው እና የመጨረሻ ግብ አይደለም በራሱ። ጾም መጀመሪያ መቅድም ነው። አሁን የቤተክርስቲያናችን ትልቁ ጸሎት አብዩ ጸሎት የሆነው ቅዳሴን ስንመለከት ቅዳሴ ለቅዳሴው ጸሎት ስንሰበሰብ ጾመን ነው የምንገኘው። የነግ ቅዳሴም ቢሆን የማለዳ የጠዋት ቅዳሴም ቢሆን በጾም ቀናት የሚኖረው የከሰዓት ቅዳሴም ቢሆን ጾመን የምንገኝበት ቅዳሴ ነው። በልተን አይደለም ለቅዳሴ የምንገኝ። እዚህ በቅዳሴ ጊዜ ጾመን ነው የምንሰበሰበው። ጾመን ጸሎት እናደርሳለን። ቅዳሴው ጸሎት ነው እንደምታውቁት። ቅዳሴያችን ገና ሲጀምር ከመግቢያ መዝሙራት በኋላ እመቦ በሲም ምዕመናን ሃሌሉያ ብሎ የሚጀምረው ምስጋና እመቦ በሲም ምዕመናን ዘቦአ ቤተክርስቲያን በጊዜ ቅዳሴ ይልና በቅዳሴ ጊዜ ወደ ቤተክርስቲያን የተሰበሰቡ ምዕመናን ይህንን ያድርጉ ብሎ ሶስት መሰረታዊ ነገሮችን ይናገራል። የመጀመሪያው ወይ ሰማ መጽሐፍተ ቅዱሳት መጻሕፍትን ባይሰማ ይልና፣ ሁለተኛ ወይ ታገሰ እስከ ይፈጽሙ ጸሎተ ቅዳሴ የቅዳሴው ጸሎት እስከሚያልቅ ድረስ ባይታገስ ነው የሚለው። ጸሎት ነው ቅዳሴ፣ ለጸሎት ነው የምንሰበሰበው። የምንጸልየው ግን ምን አድርገን ነው? ጾመን ነው። ለቅዳሴን የሚያክል ጸሎት የለም። ዋናው ጸሎት ለጾመን ነው ለቅዳሴው የምንሰበሰበው የምንጸልየው። ብዙ አይነት ጸሎቶችን በቅዳሴው ጊዜ እናደርሳለን። ዲያቆናቱ እየደጋገሙ ለጸሎት ያነሳሱናል፣ ያሳስቡናል። ሰራይ ዲያቆኑ እንደምታውቁት ለምሳሌ 10 ጊዜ ጸልዩ ይላል። ለዚህ ለጸሎት ነው የተሰበሰበው ነው። ንፍቅ ዲያቆኑ 2 ጊዜ ጸልዩ እያለ ያሳስበናል። የተለያዩ ጸሎቶች በቅዳሴ ጊዜ ይደርሳሉ እና ተሰብስበን የምንጸልይበት ጸሎት ጾመን ነው። ጾሙ በራሱ የመጨረሻው ግብ አይደለም፣ ቅድምና መግቢያ ነው። ያ መግቢያ ግን በቅዳሴው በኩል ጸሎትን ደግሞ የምንጸልይበት ነው ማለት። ስለዚህ መቅድመ ኩሉ ግብር ሰናይ የመልካም ምግባራት የመልካም ስራዎች መጀመሪያ መግቢያ በር ነው ብሎ የተናገረው ይሄንን ነው። እንደገና ቅድም መጽሐፍተ መነኮሳቱ እንደተረጎመው አሁንም በቅዳሴው ላይ ጸሎት እንዳደረግን ሁሉ እንደዚሁም ደግሞ ንስሐውንም እዛው እናገኘዋለን። በቅዳሴ ጊዜ ንስሐ አለ። እየደጋገምን አምላካችን እግዚአብሔር ምሕረቱን እንዲያወርድልን እንለምነዋለን። እግዚኦታ ይደርሳል። እግዚኦ መሐረነ ክርስቶስ እያለ ከካህኑ ጋር 41 ጊዜ እግዚኦታ እናደርሳለን። ምሕረት እንድናገኝ ተደጋግሞ ይጸልያል። እግዚኦ መሐረነ፣ እግዚኦ ተሳሃለነ፣ እግዚኦ መሐከነ፣ እግዚኦ ተሳሃለነ እያል አቤቱ ማረን፣ እግዚኦ መሐከነ፣ አቤቱ ራራልን፣ እግዚኦ ተሳሃለነ፣ አቤቱ ይቅር በልን እያል ደጋግመን እንጸልያለን። ዲያቆኑ እየደጋገመ ሰራይ ዲያቆኑ 13 ጊዜ 12 ጊዜ ተንሱ ለጸሎት ይለናል። እግዚኦ ተሳሃለነ፣ እግዚኦ አቤቱ ይቅር በለን፣ አቤቱ ይቅር በለን እያልን እንለምናለን ይቅርታን ለማግኘት። ንፍቅ ዲያቆኑ 3 ጊዜ በቅዳሴው ጊዜ ለጸሎት ተነሱ 15 ጊዜ ለጸሎት ተነሱ እንባላለን። አጠቃላይ በዚህ ሁሉ ጊዜ አቤቱ ይቅር በለን እያልን እንለምናለን። ለንስሐ የተሰበሰብን ስለ ኃጢአታችን እያሰብን የምናለቅስበት እግዚአብሔር ምሕረቱ እንዲሰጠን የምንለምንበት ይሄ ታላቁ ጸሎት ቅዳሴያችን ንስሐም ጭምር የምናደርግበት ነውና ወእህታ ወነቃ ለአንብ ያለውን አስታውሱት። እንደገና ደግሞ አርምሞም እንደዚሁ በአምልኮ ጊዜ በቅዳሴ ጊዜ ቅዳሴ የአርምሞ አምልኮት ነው። ምን ማለታችን ነው? እግዚአብሔርን ከማመስገን ውጪ እግዚአብሔርን ከማምለክ ውጪ ሌላ ነገር ፈጽሞ ማናደርግበት፣ ሌላ ወሬ ማናወራበት፣ አንደበታችን ለተሰጥኦ ብቻ እግዚአብሔርን ለማመስገን ብቻ ልክ እንደ መላእክት ማለት ለምስጋና ብቻ የሚከፈትበት አምልኮ ነው። አሁን በቅዳሴ ጊዜ ታውቃላችሁ በግልጽ ስርዓተ ቅዳሴው ላይ ተቀምጧል። በቅዳሴ ጊዜ የሚያወራ ሰው እንዳይኖር ይላል። ምንም አይነት ንግግር አይቻልም። በካህናትም በኩል በዲያቆናትም በኩል ምንም አይነት ንግግር ማድረግ አይቻልም። ቀኖናውም እዛው ጋር ተቀምጧል። ካህን ቢሆን ወሬ ያወራ ወይ የሳቀው፣ ምዕመን ቢሆን ወይ ወሬ ያወራ ወይ የሳቀው ምን መቀጣት እንዳለበት እዛው ቅዳሴው መጽሐፉ ላይ ተቀምጧል። እና ቅዱስ ኒፎን የሚባል በረከቱ ይደርብንና አንድ አባት ቤተክርስቲያናችን ምን ይላል? በቅዳሴ ጊዜ እግዚአብሔር አምላክ በመልኩና በአምሳሉ ከፈጠረን ከኛ ከሰው ልጆች የተወደደውን የቅዳሴ ምስጋና ለመስማት ወደ ምድር ጆሮውን ያዘነብላል ይላል። ቅዳሴውን ሊሰማ ቅዳሴውን ሊያዳምጥ እና በዚህ ጊዜ እግዚአብሔር ጆሮውን ወደኛ በሚያነዘነብልበት ጊዜ ወደዚህ ጆሮ ምስጋናን ከመላክ ይልቅ ወሬና ሳቅ ስላቅ እያደረገ ቤተክርስቲያን ውስጥ እንደሚገኝ ሰው ያለ አሳዛኝ ሰው የለም ይላልና በጣም ትልቅ ነውር ነው። እዚህ የአርምሞን በቃ ጾመን ጸሎት የምናደርስበት ጾመን ንስሐ የምንገባበት ጾመን በአርምሞ አምላካችን እግዚአብሔር ፊት ቆመን ምስጋናችንን የምናቀርብበት ጸሎት ነው ቅዳሴው እና ጾመን የምናደርገው ቅዳሴ ነው። ስለዚህ ጾም ከነዚህ ነገሮች ጋር የተያያዘች መሆኗን ጾም ያለ ጸሎት፣ ጾም ያለ ንስሐ፣ ጾም ያለ አርምሞ ሊኖር አይችልም። ስለዚህ መጾማችን እነዚህን ነገሮች ወደ ህይወታችን ለማምጣት ነው እንጂ
ከምግብ መከልከላችን ወደ ጸሎት እንድንመጣ፣ ወደ ንስሐ እንድንመጣ፣ ወደ አርምሞ እንድንመጣ፣ ወደ ሌሎችም መልካም ምግባራት እንድንመጣ ነው እንጂ በራሱ እንዲሁ ዝም ብለን ከምግብ ተከልክለን ብቻ እንድንቀር አይደለም እና ይህን መሰረታዊ ነገር መያዝ ያስፈልጋል። ስለዚህ ጾም ምንድነው? የጸሎት እናት፣ የአርምሞ እህት፣ የለቅሶ የንስሐ ምንጭ፣ የመልካም ምግባራት ሁሉ ቀዳሚ ናት። ጾም ምንድነው? ጾም በራሱ ግብ አይደለም። ጾም ለሌሎች መልካም ምግባራት መነሻ ቀዳሚ ነው። ጾም ምንድነው? ልክ እንደታረሰ መሬት መሆን ነው። ሌላው ጾም ደካማነታችንን የሚያስታውሰን ነው። ቅድም እንዳለው ኃይላችን እግዚአብሔር ነው። መመካታችን በእግዚአብሔር ነው። ያለኔ ምንም ማድረግ አትችሉም እንዳለ ዮሐንስ 5 ላይ ኃይላችን፣ ጉልበታችን፣ ብርታታችን፣ ሁሉ ነገራችን እግዚአብሔር ነው። እሱ ግንድ ነው፣ እኛ ቅርንጫፎች ነን። ቅርንጫፍ ስራው ፍሬ ማፍራት ነው። ቅርንጫፍ ፍሬ የሚያፈራው ከግንዱ በሚያገኘው ምግብና ውሃ ነው። እኛም ቅርንጫፎች የተሰኘን በክርስቶስ ግንድነት ላይ የተተከልን ክርስቲያኖች ከግንዱ ከክርስቶስ በምናገኘው ኃይል ነው ፍሬ የምናፈራው። ከሱ በምናገኘው ምግበ ስጋ ምግበ ነፍስ ነው ፍሬ ያለሱ ምንም ማድረግ አንችል። ኃይላችን፣ ብርታታችን፣ ጉልበታችን እንዳለ እግዚአብሔር ነው። ስለዚህ ምግብ ደካማነታችንን ያስታውሳል። አሁን የበላ ሰውነት ምግብ ያለው ሰውነት የሚፋነን አሁን በዓለምና በሀሳቡ የምንፈተነው ትዕቢቱ፣ ልታይ ማለቱ፣ ይሄ የምንዝር ጌጡ፣ በጣም መኳኳል፣ መጋጌጡ፣ ለልብሱም ለምንለው ነገር በጣም መጨነቅ፣ በዝሙት በፍትወታት መፈተን፣ እነዚህ በሙሉ ከመብላት ጋር የሚያያዙ ነገሮች። በላ ጠገበ ፋነነም ተብሎ እንደተናገረ እነዚህ ነገሮች ሁሉ የሚመጡት ከመብላት ከመጥገብ ጋር ተያይዞ ነው። በእነዚህ ነገሮች ራሱን የሚገራ ሰው ግን በሁሉም ነገር ስክነት ያለው ሰው ነው የሚሆነው እና በምግብ ራሱን የሚቆጣጠር ሰው ወይም ደግሞ የሚጾም ሰው ከምግብ የሚገኘውን ኃይል ስለማያገኝ ያን ጊዜ ደካማነቱን ያስባል። ደካማ መሆኑ ይታወቀዋል። የበላ ሰውነት ግን አንድ ሰው እኮ ትዕቢተኛ ሲሆን ራሱ አማርኛው ራሱ አገላለጽ እኮ ጥጋበኛ ነው የሚባለው፣ ጠገባ ነው የሚባለው። አገላለጹ ራሱ ከጥጋብ ጋር ተያይዞ የሚመጡ ናቸው። ረሃብ ግን ደካማነትን ያስታውሳል። ያን ጊዜ ኃይላችን፣ ጉልበታችን እግዚአብሔር መሆኑን ይታወሰናል። ለአእምሯችን ያ ትዝ ይለናልና ስለዚህ ጾም ደካማነታችንን የሚያስተምረን የሚያስታውሰን ነው። ሌላው አንድ ጸሐፊ እንደገለጸው ጾም ተያያዥነታቸውን ሲናገር ጾም ፍላጎትን ይገራል። በውስጣችን ያለው ፍላጎት የተገራ እንዲሆን፣ የምንፈልገው ነገር ፈቃደ እግዚአብሔር እንዲሆን፣ ቅድም በትንቢተ ኢሳይያስ ላይ እንዳነበው እግዚአብሔርን ደስ የሚያሰኘውን ነገር መሻት እንዲኖር በውስጣችን እግዚአብሔር ደስ የሚያሰኘው ነገር ብቻ ፈቃዳችን እንዲሆን ፍላጎታችንን የሚገራልን፣ ክፉ ነገር እንዳንመኝ፣ ሰውነታችን ፋኖ ወይም ደግሞ ጠግቦ ለሰውነት የሚያስፈልገውን ነገር ወይም ሰውነታችን ደስ የሚያሰኘውን ነገር ከማሳደድ እንዲመለስ ሰውነታችን የሚገራልን ጾም ነው። ስለዚህ ጾም ፍላጎትን ይገራል። የምንፈልገው ነገር የእግዚአብሔር ፈቃድ የሆነውን ብቻ እንዲሆን ያደርግልናል። ጸሎት አእምሮን ያክማል። አእምሯችን ሌሎች ነገሮችን ዓለማዊ የሆኑ ምድራዊ ነገሮችን ከማሰብ ይልቅ ፈቃደ እግዚአብሔርን በማሰብ እንዲወጠር ቀኑን በሙሉ አእምሯችን እግዚአብሔር ትዝ ሲለው በተዘክሮት እግዚአብሔር እንዲውል እግዚአብሔርን ሲያስብ እንዲውል ያደርገዋል። መዝሙር 1 ላይ እንደሚናገረው ዘወትር የምንጸልየው የጸሎት መጽሐፋችን መዝሙረ ዳዊት ምዕራፍ 1 ላይ ምስጉን ነው በክፎች መንገድ ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችን መንበር ያልተቀመጠ ይልና ነገር ግን የእግዚአብሔር ሕግ ፈቃዱ የሆነለት ሕጉንም በመዓልትም በሌሊትም የሚያነብ ወዘሕጎ ያነብብ ሌሊተ ወመዓልተ፣ ሕጉንም በሌሊትም በቀንም በሌሊትም የሚያነብ እርሱም በውሃ ፈሳሾች ዳር እንደተተከለች ቅጠሏም እንደማይረግፍ ዛፍ ይሆናል የሚል ሁልጊዜ ቀኑን በሙሉ የእግዚአብሔር ሕግ ትዝ የሚለው ሰው ወቆጽላኒ ይትነገፍ ቅጠሏ እንደማይረግፍ ትውብ ፍሬሃ በጊዜሃ በየጊዜዋ ፍሬዋን እንደምትሰጥ በየጊዜው ፍሬ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። ምን የሚያደርግ ሰው ቀኑን በሙሉ ፈቃደ እግዚአብሔርን ሕግ እግዚአብሔርን እያነበበ እያሰበ የሚኖር ሰው ማለት እና ጸሎት አእምሮ እግዚአብሔርን በማሰብ ቢዚ እንዲሆን ያደርገዋል። በቃ ሐሳባችን እግዚአብሔርና እግዚአብሔር ብቻ ቀኑን በሙሉ እግዚአብሔርን በመውደድ እንድንውል ፍቅሩ በልባችን ምስጋናው በአንደበታችን እንዲበዛልን ክርስቲያን የመሆናችን ምክንያት ራሱ እግዚአብሔርን መውደድ ነው። ሌላ ምክንያት የለን እና ቀኑን በሙሉ እግዚአብሔርን ስንወደው እግዚአብሔርን ስንሻው እግዚአብሔርን ስንናፍቀው እንድንኖር አእምሯችን ነገር እግዚአብሔርን ብቻ እንዲያመላልስ ያደርገዋል ጸሎት። ከዛ ደግሞ ስጦታ አልምስ ጊቪንግ ይሄ ምጽዋት ለድሃ ማገዝ ለድሃ መስጠት እሱ ደግሞ ልብን ያነጻል።
ልብን ንጹህ ያደርጋል። ልባችን ለሰዎች እንዲራራ ለተቸገሩት እንድናግዝ እንድንረዳ በማድረግ ከቂም ከበቀል ከቅናት እንዲህ ከመሳሰለው ነገር በሙሉ ልባችንን ንጹህ ያደርገዋል። ደግሞ ምጽዋት ለሌሎች መስጠት አሁን ቅድም ያነሳነው ቃልም ላይ ቁጥር 7 ላይ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 7 ላይ ያነበብነው እንደዛ ነው የሚለው እንጀራንስ ለተራበ ትቆርስ ዘንድ አይደለምን? ለተራበው እንጀራውን ትቆርስ ዘንድ እግዚአብሔር የሚወደው ጸሎት ጾም እንዲህ ያለ አይደለምን? ስደተኞች ድሆችን ወደ ቤት ታገባ ዘንድ አይደለምን ይላል። የተራቆተውን ብታይ ታለብሰው ዘንድ ከስጋ ዘመድ እንዳትሸሸግ አይደለምን ነው የሚለው። እግዚአብሔር የሚወደው እንደዚህ ያለ ጾም ነውና ምጽዋት፣ የተቸገሩት መርዳት፣ የተራበ ማብላት፣ የተጠማን ማጠጣት፣ የታረዘ ማልበስ ጌታችን እንድናደርጋቸው በፍርድ ጊዜም ሲመጣ የሚጠይቀን ትእዛዝ አድርጎ የሰጠን እነዚህ ቃላት ልብን የሚያነጹ ናቸው። ንስሐ ደግሞ ህብረትን ያድሳል። ወደ እግዚአብሔር የምንመለስበት ነው። ኃጢአት ሰውን ከእግዚአብሔር ይለየዋል። ንስሐ ደግሞ ሰውን ወደ እግዚአብሔር ይመልሰዋል። ኃጢአት ከእግዚአብሔር መጣላት ነው። ንስሐ ደግሞ ከእግዚአብሔር ጋር መታረቅ ነው። ስለዚህ ንስሐ ወደ እግዚአብሔር ህብረት፣ ወደ ቅዱሳኑ ህብረት ይመልሰናል። ስለዚህ ጾም ፍላጎትን ይገራል። ጸሎት አእምሮን ያክማል። ምጽዋት ልብን ያነጻል። ንስሐ ደግሞ ህብረትን ያድሳል። በጾም ለመጠቀም ይህንን ስቴፕ ይህንን ደረጃ መጠበቅ ያስፈልጋል። እንዲሁ ዝም ብለን ጾም የምንቀር ከሆነ ታርሶ ያልተዘራበት መሬት ነው የምንሆነው። ከጾም ወደ ጸሎት ሊያመጣን ይገባል። ጾማችን ጸሎትን ሊያስከትል ይገባል። ለተቸገሩ መርዳትን ሊያስከትል ይገባል። ንስሐን፣ አንብን፣ ማልቀስን ሊያስከትል ይገባል። የአርምሞ ህይወትን ሊያስከትል ይገባል። ከነዚህ መራቅ የምንችልበት ሁኔታ የለ። እየጾምን እነዚህን አላደረግንም ማለት እግዚአብሔር ደስ የሚያሰኘው እሱ እንደሚወደውም ያለ ጾም እየጾምን አይደለም ማለት ነው። ሌላው ጾም እንዲህ ያለ ትስስር ከሌሎች ምግባራት ጋር ያለው መቅድመ ኩሉ ግብር ሰናይት የመልካም ምግባራት ቀዳሚ መጀመሪያ ተብሎ የተገለጠውን የሚያጠነክር ነው ይሄ አገላለጽ። ሌላው የእግዚአብሔር መገለጥ የእግዚአብሔር ጸጋ በጾሙት ላይ የሚያድር ነው። ሙሴን ታስታውሳላችሁ። 40 መዓልትና 40 ሌሊት ጾሞ ነው ዘጸአት 34:28 ላይ እንደተነገረው ሙሴ ዳቦም አልቆረሰ ውሃም አልጠጣ ተብሎ ተጽፎለታል። 40 ቀንና 40 ሌሊት በጾም ነበር። ስለዚህ በዚህም እግዚአብሔር አምላካችን በዛ ተቀደሰው ተራራ ላይ ክርስቶስ እስኪመጣ ወንጌልም እስክትገለጥ ድረስ እስራኤላውያንን በሞግዚትነት ለወንጌል ሕግ ያደረሰችውን ሕገ ኦሪትን የሰጠው በዚህ በጾሙ ወቅት ነው። ስለዚህ እግዚአብሔር የሚገለጠው ጸጋውን የሚሰጠን በስርዓቱ ላይ አደራ የሚያስጠብቀን በአገልግሎቱም የሚያምነን ጾመኞች ስንሆን ነው። እሱን ኃይል ስናደርግ እሱን ጉልበት ስናደርግ ነው። ስለዚህ እግዚአብሔር የሚገለጥ እግዚአብሔር መገለጥ አሁን የቅዱሳንን ሕይወት በሙሉ ብንመለከተው እንዲህ ያለ ነው እና ሕገ ኦሪትም የተሰራችው በ40 ቀንና በ40 ሌሊት ጾም ነው። እንደዚሁም ደግሞ ጥላ ሕገ ኦሪት ጥላ የሆነችላት ወንጌል አማናዊቷ ወንጌል ስትመጣም ጌታችን 40 መዓልትና 40 ሌሊት ጾሞ አሁን አብይ ጾም ብለን የምንጾመውን ያንን ጾሞ ነው ሕገ ወንጌልን ደግሞ የሰራት። ስለዚህ ሕገ ኦሪትም ስትሰራ በጾም ነው የእግዚአብሔር ሕግ ስትገለጥ፣ እንደዚሁም ደግሞ ቅድስት የሆነችው ሕግ ወንጌልም ስትገለጥ ደግሞ እንደዚሁም በጾም ነው እና የእግዚአብሔር መገለጥ የእግዚአብሔር ጸጋው መሰጠት አሁን ቅድም ያነበብነው የመጽሐፍ ቅዱስ ጥቅስ ላይ ታስታውሱታላችሁ። በአንጎራጎር ጊዜ የዛን ጊዜ ትጠራለህ እግዚአብሔርም ይሰማሃል ይላል። የዛን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቃል። የሚጾም ሰው እንዲህ ያለ በረከትን ነው የሚያገኘው። የዛን ጊዜ ትጠራለህ እግዚአብሔርም ይሰማሃል፣ ትጮኻለህ እርሱም እነሆኝ ይላል። ከመካከልህ ቀንበርን ብታረግ ጣትህን መጥቀስ ብትተው ባታንጎራጎር ነፍስህን ለተራበ ብታፍስ የተጨነቀውን ነፍስ ብታጠግብ ብርሃንህ በጨለማ ይወጣል፣ ጨለማህም እንደ ቀትር ይሆናል። እግዚአብሔር ሁል ጊዜ ይመራሃል ይላል። ልብ በሉት። እግዚአብሔር ሁል ጊዜ እየመራን የምንኖረው እንዲህ ያለ ጾም እንደጾም እንደሆነ ነፍስህን በመልካም ነገር ያጠግባል፣ አጥንትህንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ። እንዲህ ያለ በረከትን የምናገኘው እግዚአብሔር እንደሚወደው ያለ ጾም የጾምን እንደሆነ ነው። የእግዚአብሔር መገለጥ የእግዚአብሔር ጸጋው በእኛ ላይ የሚያድረው ጣዕሙን የእግዚአብሔርን መቅመስ የምንችለው እንደዚህ ያለ እግዚአብሔርን ደስ የሚያሰኝ ጾም የጾምን እንደሆነ ነው። ካልሆነ ልክ እንዳይሁድ ጾማችኋል፣ ልክ ነው፣ ግን ጾማችሁ የምቀበለው አይደለም የሚለው አይነት ነው የሚሆነው። እግዚአብሔር አምላክ እንዲህ ያለ ነገር ይሰውረን። ስለዚህ የእግዚአብሔር መገለጥም
የጾም ውጤት ናት። ስለዚህ ጾም የእግዚአብሔር መገለጥ በህይወታችን ውስጥ የእግዚአብሔር መገለጥ ያም የእግዚአብሔር ፈቃድ የሆነውን አይነት ጾም ስንጾም ቅድም እንዳነበብነው ትንቢተ ኢሳይያስ ከምዕራፍ 58 ከቁጥር 8 ጀምሮ እስከ 12 ድረስ እንደተነገረው እነዛን ሁሉ በረከቶች እግዚአብሔር በህይወታችን ውስጥ የሚገልጥበት ነው ጾም ነው። የእግዚአብሔር መገለጥ ማለታችን ያንን ነው። ሌላው ጾም ቅድም እንዳልነው ጾም ደካማነታችንን የሚያስታውሰን ነው ብለናል። ግን ደግሞ ጾም ጥንካሬንም ይሰጠናል። አሁን እነዚህ እርስ በርስ የሚቀዋወሙ ነገሮች ይመስላሉ፣ ግን አይደለም። ጾም ደካማነታችንን ያስታውሰናል። ከዛ በኋላ ኃይላችን፣ ብርታታችን፣ ጥንካሬያችን የሚገኘው ከእግዚአብሔር መሆኑን እንድናስብ እንድናስታውስ ያደርገናል። እግዚአብሔርን ተስፋ እንድናደርግ እንሆናለን። ጥንካሬውን ብርታቱን እሱ ይሰጠናል እና ጾም ጥንካሬን የሚሰጥ ነው። እግዚአብሔር በእሱ ለታመኑት ጾም በእግዚአብሔር የታመነውን ሰው ያበረተዋል፣ ያጠነክረዋል እንጂ አያደክመው። በእግዚአብሔር የማይታመነውን ሰውና ጾምን ዝም ብሎ ከምግብ መከልከል ብቻ አድርጎ የሚያስበው ሰው ነው በጾም የሚደክመው እንጂ እግዚአብሔር ኃይል ብርታት እንደሚሆነው የሚታመነውን ሰው ጾም ያበረተዋል እንጂ አያደክመውም። ይህንን በነቢዩ ኤልያስ ታሪክ መመልከት ይቻላል። በአንደኛ ነገሥት 19:8 ላይ እንደተጻፈው መልአኩ ረዥም መንገድ ነው ሩቅ መንገድ ነው የምትጓዘው እና ተነስተህ ብላ ብሎ ባዘዘው መሰረት ኤልያስ አንድ ጊዜ በበላውና በጠጣው ነው 40 ቀንና 40 ሌሊት የተጓዘው ወደ ኮሬብ ማለት ነው። እና ያ ጾም ለኤልያስ ብርታት ጉልበት ነው የሆነው። እዚህ ጾም የበለጠ በመንፈሳዊ ሕይወታችን ጥንካሬ የሚሰጠን ፈቃድ እግዚአብሔርን ለመፈጸም ኃይል፣ ጉልበት፣ ብርታት የሚሆነን የእሱን ኃይል ተስፋ እያደረግን ኃይላችን፣ ጉልበታችን፣ ብርታታችን ሁሉ ነገራችን እሱ መሆኑን በማመን ውስጥ የምንመላለስበት ህይወት ነው ማለት እና ስንጾም ኃይሌ አንተ ነህ እያልነው ነው እግዚአብሔር። ጥንካሬ አንተ ነህ እያልነው ጥንካሬን፣ ኃይልን፣ ብርታትን ከምግብ የማገኝ አይደለሁም ከአንተ እንጂ ማለታችን እና አሁን መዛል መድከም ይሰማናል ከጾም በኋላ ይታወቃል። እና ለተወሰነ ጊዜ ልምምዱ እስከሚመጣ ድረስ ይህ አሁን የተናገርነው በቅዱሳን ህይወት ዕለት ዕለት የምናስተውለው ልምምድ ወደ ህይወታችን እስኪመጣና እስኪገለጥ ድረስ እንዲህ ያለው ነገር ይኖራል። ቀስ እያለ ግን በቅዱሳን አባቶቻችን ህይወት እንደምንመለከተው ጾሙ ጸሎትን ማብዛት፣ ስግደትን፣ ምጽዋትን አብዝቶ መስገድ። አሁን ቅዱሳን አባቶቻችን በስንክሳርም በገድልም ታሪካቸውን የምናነባቸው እንደምንመለከተው የትህርምት ህይወት መጀመሪያቸው ጾም ነው። ጾመው ነው አሁን የብዙዎቹን ህይወት ስንሰማ ቁጥሩ እስካይታወቅ ድረስ ይሰግዱ የነበረው ቀኑን በሙሉ ሳያቋርጡ የሚሰግዱት የነበረው በጾም ጊዜ ነው። ጾመው ነው የሚሰግዱት የነበረው። እልፍ ጊዜ ይሰግዱ፣ ብዙ ሺዎችን ይሰግዱ የነበረው በጾም ጊዜ ነው። አብዝተው ይጸልዩ የነበረው በጾም ነው እና ስለዚህ ጾም የመልካም ምግባራት ቅድም እንዳለው መጀመሪያ ሆና የጸሎት፣ የስግደት፣ የመጽዋት የነዚህ ሁሉ በር መግቢያ፣ የአንብ የለቅሶ መግቢያ ሆና የምታገለግል ናት። ስለዚህ ብርታት፣ ጉልበት፣ ጥንካሬ እነዚህ ነገሮች ሁሉ ለማድረግ ለመጾም፣ ለመጸለዩ፣ ረዥም ሰዓት ቆሞ ለማስቀደስ፣ ረዥም ሰዓት ቆሞ ረዥም ሰዓት ማህሌቱን ለመቆም፣ ሰዓታቱን ለመቆም ለኪዳኑ ብርታት ጉልበት ይሆናል እንጂ ደካማ አያደርገንም። ካህናት አባቶቻችን በቤተክርስቲያን የምትመለከቷቸው ያን ሁላ ሰዓት ሌሊት ማህሌቱን ሲቆሙ አድረው ጠዋት ኪዳኑን አድርሰው ከዛ ቅዳሴውን ቀድሰው እንደገና የንግስ በዓል ከሆነ ታቦት ወጥቶም ብሎ እስከዛ ሰዓት ድረስ ሳይብሉ የሚቆዩት እንዲህ ያለው ብርታት እንዲህ ያለውን ኃይልና ጥንካሬ እግዚአብሔር ስለሚያድላቸው ነው። ልንደነቅ እንችላል። እንዴት ይሆናል እንደዚህ እያለ ከዚህም የዘለለ ብዙ የሚያደርጉ አሉና ኃይላችን፣ ጉልበታችን፣ ጥንካሬያችን በጾም የሚሰጠን የሚመጣ ነው እንጂ የምንደክም አይደለንም። ይህ በተርጉማን በዚህ በማቴዎስ ወንጌል ትርጓሜ ላይ አንድ ያስቀመጡት ታሪክ አለ። የአንድ መነኩሴ ታሪክ ማለት ነውና በገዳም ያሉ አንድ መነኩሴ እንደ አብይ ጾም ባለ አንድ የቤተክርስቲያን ጾም ወቅት ከዕለታት አንድ ቀን የረሃብ ፈተና በጣም አየለባቸው ጾሩ እና ሰይጣን አብዝቶ ፈተናቸውና ከጠዋት ገና ሲነሱ ጀምሮ በጣም ረሃብ እያስቸገራቸው ነበር እና በቃ እንደምንም እየታገላቸው እሳቸውም በአእምሯቸው የሚመጣው ፈተና እየታገሉ ለመቆየት ሞክረው እንደምንም 6 ሰዓት ድረስ ቆዩና ወደ ቤተክርስቲያን ሄዱ ለቅዳሴ።
ቅዳሴውን ከገቡ በኋላ ቅዳሴውን በአግባቡ መከታተል እስኪያቅታቸው ድረስ 10 ጊዜ ሰዓታቸውን እየቆጠሩ እንዳያልቅ የለም ቅዳሴው አልቆ ምንም በተመስጦ ሳይካፈሉ ቅዳሴውን ወደ በዓታቸው እየቸኮሉ መጡ ለመብላት ማለት እና ወደ በዓታቸው ከደረሱ ወደ ቤታቸው ከደረሱ በኋላ የሚያግዛቸውን ረዳቸውን ምሳ አቅርብልኝ አሉትና ምሳ አቀረበላቸው። ከቀረበ በኋላ የተለመደውን ጸሎታቸውን አንድ አቡነ ዘበሰማያት መድገም አቃታቸው። በጣም በቃ ክሬቪንጉ ይሄ እንዲበሉ ያላቸው ውስጣቸው ሰይጣን የፈጠረው ስስት አንድ አቡነ ዘበሰማያት እንኳን ለመዝለቅ እንዲቸገሩ አደረገ። ያን ጊዜ ነው ወደ ልባቸው የተመለሱት እኛ አባት ማለትና እንደምንም ታግለው ቀስ ብለው ረጋ ብለው አቡነ ዘበሰማያት ጸሎታቸውን ደገሙና ልክ እሱን ሲጨርሱ ረዳቸውን ጠርተውት ረዳታቸውን ምግቡን አንሳው ማለት እስቲ ምን እንደምታደርገኝ ያለው ብለው ማለት ያን ጊዜ መጽሐፉ ላይ እንደተጻፈው ያ ፈተና ያ ጾር ከውስጣቸው እልም ብሎ ጠፋ ይላል። ረሃቡ ያስቸግራቸው የነበረው ነገር ጠፋ። የሰይጣን ፈተና መሆኑን እሳቸውም አስተዋሉት ይላልና እንደውም ለእግዚአብሔር ላይ የበለጠ ሲታመኑበት ከምግብ ይልቅ ኃይሌ ብርታት እግዚአብሔር የሚለውን የሚያሳይ ድርጊትን ሲያደርጉ እንደውም የበለጠ እንዲጠነክሩ የበለጠ ረጅም ሰዓት የሚጾሙበትን ኃይል እንዲያገኙ ነው የሆነውና ጾም ብርታትን የሚሰጥ ነገር ነው። ጾም ያለ ንስሐ አይሆንም። ቅድምም አንስተነዋል። ያለ ንስሐ ከንቱ ነው። የነነዌ ታሪክን እናስታውሳለን። በትንቢተ ዮናስ ምዕራፍ 3 ቁጥር 10 ላይ የተገለጸው ቃል እጅግ የሚደንቅ ነው። የነነዌ ሕዝብ ዮናስ ይዞላቸው ሄዶ የነበረው መልእክት ነነዌ በ3 ቀን ትገለበጣለች የሚል ነው እና ከንጉሱ ጀምሮ በአዋጅ ሰውም እንስሳውም ሁሉም 3 ቀን በሙሉ እንዲጾም ግን ከጾሙ ጋር ደግሞ በተያያዥ አብሮ ወደ እግዚአብሔር እንዲጮህ እንዲያለቅስ ነበር የተደረገው እና እግዚአብሔር ትንቢተ ዮናስ ምዕራፍ 3 ቁጥር 10 ላይ በግልጽ እንደተጻፈው ከክፉ ስራቸው እንደተመለሱ ስራቸውን አይቶ ሊያደርግባቸው ከነበረው ነገር ተጸጸተ ተወውም ነው የሚለው። ምናቸውን አይቶ ነው የሚለው? ስራቸው። አሁን ያ ንስሐው ማልቀሱ ማንባቱ እግዚአብሔር ፊት መቆሙ ከጸሎት ጋር ከጾም ጋር አብሮ የተደረገ ነው። አስቀድመው የ3 ቀን ጾም አወጁ። በዛ ጾም ውስጥ ጸሎት፣ ልቅሶ ወደ እግዚአብሔር በንስሐ ልቅሶ አብረው በአንድነት ያደረጉት ነገር ነው። ስለዚህ ጾም ያለ ንስሐ የሚሆን ነገር አይደለም። የምንጾመው እግዚአብሔር ይቅርታውን እንዲያድለን የስጋ ፈቃዳችን ኃይል እንዲያጣ እንዲደክም ከእግዚአብሔር በኃጢአት ምክንያት ርቀን የኖርንበት ዘመን እንዲያበቃ መልሰን ከእግዚአብሔር ጋር ህብረት እንድናደርግ በንስሐ ነው። ስለዚህ ጾም ያለ ንስሐ ከንቱ ነው። ቅድም እንዳልነው ነቋ ምንጯ የለቅሶ የንስሐ ምንጯ ጾም ነውና ጾም ወደ ንስሐ የሚመራን ነው። ሌላው ጾም ትዕቢትን ሰብሮ ትህትናን የሚያስተምር ነው። ቅድም እንዳልነው ደካማነታችንን የምናስብበት ነው። እያንዳንዱ ክርስቲያን በዋነኝነት ገንዘብ ሊያደርገው የሚገባው ቨርቹ መልካም ነገር ወይም መልካም ምግባር ቢኖር ትህትና ነው። የመጀመሪያው በደል የሚባለውም ትዕቢት ነው። እንደምታውቁ ሳጥናኤልም የወደቀው የመላእክት አለቃ የነበረው ሳጥናኤል የወደቀው በትዕቢት ነው። አዳምና ሔዋን የሚወደቁት በትዕቢት ነው። ትዕቢት ማለት ያልሆኑትን ነገር ከፍ ብሎ ለመሆን መሻት ማለት ነው። ፍጡራን ሲሆኑ ትሁታን ሲሆኑ ዝቅ ያሉ ሲሆኑ በትዕቢት አምላክ መሆንን ከፍ ማለትን መሻታቸው ነው እንዲወድቁ የሆነ ያደረጋቸው እና እነሱ በትዕቢት እነሱ ዝቅ ያሉት ከፍ ያለውን ነገር ፈልገው በትዕቢት ሲወድቁ ኃያሉ ልዑል የሆነው አምላካችን እግዚአብሔር በትህትና ራሱን ዝቅ አድርጎ የማይገኝ ልዑል ሲሆን ቅዳሴ ማርያማችን እንደሚለው የማይገኝ ልዑል ሲሆን በእኛ ዘንድ ግን አራያ ገብር ነሳ ነው። የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሁት ነው ይላል። የማይደፈር ግሩም ማንም የማይደፍረው ግሩም ነው። እኛ ዘንድ ትሁት ሆነ፣ ትህትናን ገንዘብ አድርጎ መጣ። የማይገኝ ልዑል ነው፣ ማንም የማይቀርበው ማንም የማያገኘው ልዑል ነው። በእኛ ዘንድ አራያ ገብር ነሳ። አራያ ገብር ማለት የባሪያ መልክ የኛን መልክ ማለት ሰው ሆኖ መጣ ማለቱ ነው። አባ ሕርያቆስ እዚህ ሰው ሆኖ መጣ። የማይዳሰስ እሳት ነው። እኛ ግን ከእሱ ጋር በላን ጠጣን አየነው ዳሰስ ነው ተብሎ ተጽፏል። እና የትህትና ትልቁ መምህራችን ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ሰውነትን ገንዘብ አድርጎ ይሄን የተዋረደ ማንነትን ገንዘብ አድርጎ መምጣቱ ማለት ነው። እና ሰው ገንዘብ ሊያደርገው የሚገባው መሰረታዊው ቨርቹ ወይም መልካም ምግባር ትህትና ነው። ሊርቅ የሚገባው ደግሞ ከትዕቢት ነው። ሰው ከትዕቢት እንዲርቅ ትህትናን ገንዘብ እንዲያደርግ የሚያግዘው መሰረታዊ ምግባር ደግሞ ጾም ነው። የሚጀምረው ከጾም ነው። ስለዚህ ጾም ትዕቢትን ሰብሮ ትህትናን ያስተምራል። ያው ቅድም እንዳነሳ ነው። ሌላው ጾም ለሆድ የተሰራ ህግ አይደለም። ቅድም እንዳለው ስንመለከተው እንደዛ ሊመስለን ይችላል።
ግን ጾም በዋነኝነት ህግነቱ ለአእምሮ የተሰራ ህግ ነው፣ ቅድም እንዳነሳ ነው ማለት ነው። እና አሁን ጾም ከጾምን በኋላ ለምሳሌ ቅድም እንዳልነው ጾም ከተወሰኑ ምግቦች ለተወሰነ ጊዜ መከልከል የሚለው ብቻ አይደለም ብያለሁ። እሱ የሚለው እንዳለ ሆኖ እስካሁን ያነሳናቸውን ነገሮች ጭምር ነው ጾም። እና ስንጾም ምን ምን መሆን መቻል አለበት? ከቁጣ በመራቅ ቅዱስ ያሬድም ቅዱስ ዮሐንስ አፈወርቅም እንደሚያስተምሩን ከቁጣ በመራቅ መጾም ከምግብ ብቻ መከልከል ሳይሆን ከኃጢአትም መጾም ጭምር። እንጾም ሲባል ምግብን አለመብላት ማለት ሳይሆን ምግብን ባለመብላት ውስጥ የሥጋ ፈቃድን በመስበር በማስገዛት ትሁት በመሆን ከትዕቢት በመራቅ ኃጢአትን ከማድረግ መከልከል ነው። ኃጢአትን ላለመስራት ነው የምንጾመው ራሱ። ስለዚህ ጾም ወይም ጾም መከልከል ማለት ነው። ስለዚህ መከልከሉ ከምግብ ብቻ ሳይሆን በዋነኝነት ከኃጢአት ነው። እንደውም ዋናው በደንብ ልብ ልንለው የሚገባው ጉዳይ ያለው እዚህ ጋር ነው። ወደ መጨረሻ ላይ ስንጠቀልል እናነሳዋለን። በደንብ ልብ ልንለው የሚገባው ነገር ጾም ከምግብ የምንጾመው ጾም በዋነኝነት እንዲያስተምረን ቤተክርስቲያን የምትፈልገው ከኃጢአት መጾምን ነው። መጀመሪያ ከቁጣ መጾም ቁጣ ነው ወደ ይትቅትል ወደሚለው ወደ መግደል የሚያደርሰው እሱ ስለሆነ ከቁጣ መራቅ፣ ከፍትወታት መራቅ። ቅድም ጾም ፍላጎትን ይገራል እንዳልነው ፍትወታት ፍላጎቶች ማለት ናቸው። የእግዚአብሔር ፈቃድ ያልሆኑ ፍላጎቶቻችንን መተው፣ ከነሱ መጾም ያስፈልገ። ከትዕቢት ቅድም እንዳነሳ ነው ትህትናን ገንዘብ ማድረግ አለብን። ከትዕቢት መራቅ አለብን። ከከንቱ ንግግር ቅድም አርምሞ ብለናል። ሰው ከከንቱ ንግግር ራሱን ማራቅ አለበት። ሌላው ስንጾም በጸሎት መሆን አለበት። እንደገና ደግሞ ለተቸገሩ በመርዳት ቁጥም ቁጥር 7 ላይ እንደተገለጸው ለተቸገሩ ቸርነትን በማድረግ ነው ልንጾም የሚገባው። እና አሁን ማስተዋልና ልብ ማለት ያለብን መሰረታዊ ነገር ከቁጣ ከፍትወት በአጠቃላይ የስሜት ዋሳቶቻችንን በሙሉ ከኃጢአት ማራቅ። አይን ልክ ቅዱስ ያሬድ እንዳለ አይን ይጹም። አይን ክፉ ነገር ከማየት ለኃጢአት የሚያነሳሳ ነገርን ከማየት፣ ጆሮ ክፉ ነገርን ከመስማት፣ አንደበት ክፉ ነገርን ከመናገር፣ አፍንጫ ክፉ ነገር አሽቶ ወደ ኃጢአት የሚመራ ነገርን ወደ ውስጣችን ከማምጣት፣ እግራችን ወደ ክፉ ቦታ ከመራመድ፣ እጆቻችን ወደ ኃጢአት የሚመሩ ነገሮችን ከመዳሰስ ይቆጠቡ። ሁሉም የስሜት ዋሳቶቻችን በሙሉ ከኃጢአት ይራቁ ነው። የጾም ዋናውና መደምደሚያው ትርጉሙ ይሄ ነው። ከምግብ መጾም ከኃጢአት መጾምን እንዲያስተምረን የተቀመጠ ጥላ ነው። በደንብ ልብ ማለት ያስፈልጋል ይሄን ነገር። ለዚህ ዋነኛ ማሳያ የሚሆነው አንድ ነገር ጾም በሚፈታበት ጊዜ ምንድን ነው የሚሆነው የሚለውን ማስተዋል ነው። አሁን በቤተክርስቲያናችን አሁን በቅዳሴ ጊዜ እንደምታውቁት ለምሳሌ በደንብ ለህሊናችን ጉዳዩን በደንብ እንዲረዳን ለማውሳት ነው። ይህንን አንስተን እንጨርሳለን። ለምሳሌ በቅዳሴ ጊዜ በተመስጦ ክት በሆነ ህሊና ሀሳባችንን በሙሉ ወደ እግዚአብሔር ሰብስበን በተመስጦ ሆነን ነው ቅዳሴውን ልንካፈል የሚገባው። በቅዳሴ ጊዜ አንዳንድ የቅዳሴው ክፍል ላይ ለየት ባለ ትኩረት የምንካፈላቸው ክፍሎች አሉ። አሁን ለምሳሌ አሃዱ ሲባል ሰው ቀጥ ብሎ ቆሞ የሚንቀሳቀስ ራሱ የለም። በቃ ሰው በተመስጦ ሆኖ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው ብሎ ካህኑ ሲያውጁ እኛም ያኑ በመቀበል በአማን አብ ቅዱስ፣ እውነት ነው አብ ቅዱስ ነው፣ እውነት ነው ወልድ ቅዱስ ነው፣ እውነት ነው መንፈስ ቅዱስ፣ አንዱ መንፈስ ቅዱስ ቅዱስ ነው እያልን እንመሰክራለን። ምድር ሳደበ ካያችሁት ሁሉም ሰው ቀጥ ብሎ ቆሞቹን ዘርግቶ እንዲህ ባለ መቋሚያውን አስቀምጦ የተቸገረ ደካማው ምን ሁሉ ቀጥ ብሎ ቆሞ ልክ እንደዚሁ እግዚኦታን በሚደርስበት ሰዓት፣ ወንጌል በሚነበብበት ሰዓት፣ ሀበነ በሚባል እንደዚህ እየመረጠ እንዲህ ባለ መንገድ የምንከወናቸው ስርዓቶች አሉ። ይሄ ግን በዋነኝነት ልብ ማለት ያለብን አሁን ለምሳሌ አሃዱ በሚባልበት ጊዜ እንደዛ ባለ መንገድ ቀጥ ብለን በፍርሃት በአክብሮት የተካፈልነው ጸሎት፣ ሌላው የቅዳሴው ክፍል ላይ ግን እንደፈለግን መሆን እንችላለን ማለት ግን አይደለም። ልክ አሃዱ ሲባል ቆመን በተመስጦ ሆነን በተካፈልንበት ልክ ነው ሙሉ ቅዳሴውን ልንካፈለው የሚገባው። የሆነኛው የቅዳሴ ክፍል ልዩ ትኩረት የሚፈልግ የሆነኛው የቅዳሴ ደግሞ ችግር የለውም የሚባል ነገር የለውም። እነዚህ ቦታዎች ላይ እንዲህ ያሉ ስርዓቶች የተሰሩልን ምን ማድረግ እንድንችል ነው? በእነሱ እየነቃን አሁን የቆምነውን ሰዎች አይደለም ዲያቆኑ ተንሱ ለጸሎት የሚለን ማስታወስ ነው። እና እንዲህ ያለው የቅዳሴ ክፍል
እንዲህ ባለ ትኩረት ልንካፈለው ይገባል ሲባል እንደው ደካማ የሆነ ሰው አቅሙ የሌለው የተቸገረ ሰው ሌላውን ክፍል እንደው ቁጭ ብሎ ግን ከተመስጦ ሳይወጣ ሊካፈለው ይገባል ማለታችን ሲሆን አቅም ያለው ሰው ግን ማስታወስ ልብ ማለት እንዲችል ሙሉውን የቅዳሴ ክፍል በተመስጦ ሆኖ ሁሉንም የቅዳሴ ክፍል ተጀምሮ እስከሚያልቅ ድረስ ሁሉንም የቤተክርስቲያን ጸሎት ተጀምሮ እስከሚያልቅ ድረስ ልክ አሐዱ አብ ሲባል በሚካፈልበት መንገድ ነው ሊካፈለው የሚገባው። ለሕሊናችን ሊያስታውሰን ይህ ስርዓት የተሰራው ለዚህ ነው። ልክ እንደዚሁ ሁሉ አሁን ጾምም ላይ ስንመጣ የምግብ ጾም ከምግብ መከልከላችን በዋነኝነት ልብ እንድንለው ቅድም ያነሳናቸው ጥቅሞች እንዳሉ ሆነው ወይም የጾም ትርጉሞች እንዳሉ ሆነው በዋነኝነት ልብ እንድንለው ወይም ደግሞ ሁልጊዜ ሀሳባችን እንዲያመላልሱ የተፈለገው ጾመ ምግብ ወይም ከምግብ መጾም ከኃጢአት መጾምን እንዲያስተምረን ወይም እንዲያመለክተን የተሰራ ነው። ልክ አሁን ቅድም እንዳነሳ ነው አሐዱ ሙሉ ቅዳሴውን በተመስጦ በዛው ልክ ሆነ እንድንካፈል እንደሚያስታውሰን ሁሉ ለሆድ የተሰራውም ሕግ ደግሞ የሚመስለው ጾሙ ወይም ደግሞ አትብሉ ተብሎ የተሰጠው ጾምም ከኃጢአት መከልከልን የሚያመለክት ነው። ይሄን የሚያሳየው አንድ ነገር ምንድን ነው የሚለውን አንስተን አንድ ምሳሌ አንስተን እንጨርሳለን። ለምሳሌ ጾም በሚፈታበት ጊዜ ምንድን ነው የሚሆነው? አሁን ለምሳሌ አብይ ጾምን ሰኞ እንይዛለን። ከዛ በኋላ ከ55 ቀን በኋላ ደግሞ ጾሙ ያበቃል። 8 ሳምንት አልፎ ከዛ ፋሲካ ይመጣል። ከዛ አሁን ጾሙ ይወጣና ደግሞ የስጋ ምግቦችን መብላት ደግሞ እንጀምራለን። አሁን እንዳነሳ ነው ጾም ማለት ከምግብ መከልከል ብቻ አይደለም። ከምግብ መከልከሉ እንዳለ ሆኖ የስሜት ሕዋሳቶቻችን በሙሉ ሊጾሙ ይገባል። ከኃጢአት በአጠቃላይ እግዚአብሔርን ከሚያሳዝን ነገር፣ ከስርቆቱ፣ ከሌብነቱ፣ ከውሸቱ፣ ከሐሜቱ፣ ከቅናቱ፣ ከምቀኝነቱ፣ ከዝሙቱ ከነዚህ ከመሳሰለው ሁሉ መራቅ ያስፈልጋል። ስለዚህ ከምግብም እንጾማለን ከኃጢአትም እንጾማለን ነው። አሁን ጾም ሲፈታ ከምግብ መጾማችን ይቆምና መመገብ እንጀምራለን። ታዲያ ያን ጊዜ ከኃጢአት መጾማችንም ይቆማል ማለት ነው። በጾም ጊዜ ምግብን እንጾማለን ኃጢአትንም እንጾማለን። ልክ ጾሙ ሲፈታ ምግብ መጾማችንን እናቆማለን። ኃጢአትን መጾም ግን እናቆማለን? አናቆምም። የኃጢአት ጾም እኮ አይፈታም። ዓመቱን በሙሉ ክርስቲያን በኃጢአት ጾም ውስጥ ነው የሚኖረው። ጾም ተፈታ ሲባል ጾም ወጣ ሲባል ለሆድ የተሰራ የሚመስለው ያኛው ወይ ደግሞ ከምግብ ተከልክለን የቆየንበት ሕግ ያ ነው የሚፈታው። ከዛ በኋላ መብላት እንችላለን ወደሚል ነው የምንመጣው እንጂ ኃጢአቱንም ማድረግ እንችላለን ወደሚል አይደለም። ብዙዎቻችን ጋር ግን ያለው መረዳት እንደዚህ ነው የሚለው አሳሳቢ ነው። ምክንያቱም እንግዲህ በዛ በእናንተ ጋር አላውቅም ወይ እዚህ ያላችሁም ታውቁት ይሆናል። ጾም የሚያዘው ራሱ በቃ በመጠጥ በዝሙት ጾም የሚይዝ ሰው አለ፣ በጣም በሚያሳዝን ሁኔታ። ከዛ ጾሙም ሲፈታ እንደዚሁ መጠጥ ቤት ጾሙን የሚፈታ ሰው አለ። እና አሁን የጾሙ ሰሞን ይሄን ሰሞን ያለውን ጾም ለመያዝ የሚደረገውን ነገር ብታዩት ሁልጊዜ እንደሚነገረው የቤተክርስቲያን መምህራን የሚሉት ጾም ቅበላ ሳይሆን ብቀላ ነው የሚመስለው። ወይም ደግሞ እንደው ጾምን በመናፈቅ ሳይሆን ስጋን በመናፈቅ የምንቀበለው ነው ጾሙ። ምክንያቱም ለዚህን ያህል ጊዜ ስጋ አልበላምና አሁን በደንብ አድርጌ በቃ የሚናፍቀን ስጋው ነው። ስለሚናፍቀን በዚህን ያህል ጊዜ ውስጥ እንደው በደንብ ልብላው በሚል ጾም ቅበላ የተባለ የምናደርገው ነገር ጾምን በመናፈቅ መቀበል እኮ እንደውም ጾሙ ከመጀመሩ አስቀድሞ ራሱ ጾሙ መጀመርን እኮ ነው ሊያመለክት የሚገባው። መናፈቃችን የሚገለጸው በዛ ነው። ያ ግን ናፍቆትን ወይ ደግሞ በምንከለከልበት ጊዜ ውስጥ ስጋ ሊያምረን የሚችለውን ስጋን ናፍቆታችንን ለመወጣት ነው ቅበላውን የምናደርገው። የአብዛኞቻችን እንደዛ ስለሆነ ማለት ነው። እና የጾሙ ሕግ ሲቋረጥ ወይም ደግሞ ጾም ተፈቷል ሲባል የሚፈታው የሆድ ክልከላው እንጂ ወይ የምግብ ክልከላው እንጂ የጾሙ አይደለም። ይህ የምግብ ክልከላው ግን ምን ሊያስተምረን የመጣ ነው? በዓመት 7 ጊዜ እየተዘዋወረ የሚመጣው ይሄ ጾም ሁል ጊዜ ልክ ቅድም ለአሐዱ እንዳነሳ ነው በቅዳሴው ጊዜ ሁል ጊዜ በዓመት ውስጥ ከኃጢአት እየጾም መኖር እንደሚገባ ሲያመለክት ነው። መሰረታዊ ጉዳይ ይሄ ነው። ስለዚህ መጾማችን ከኃጢአት እንድንጾም ኃይል ጉልበትን የምናገኘው ከእግዚአብሔር ነው። ከእግዚአብሔር ጋር ደግሞ ኃይል ጉልበትን የምናገኘው ህብረት የምናደርገው ከእሱ ጋር በጸሎት ነው። ያለ ጸሎት አይሆንም። ከንቱ ንግግር የኃጢአት መወለጃ ነውና በአርምሞ መሆን መቻል አለበት። ለሰራነው ለበደልነው ኃጢአት ሁልጊዜ እያነባን ወደ እግዚአብሔር መቅረብ ያስፈልጋል። በአንድ ገዳም ሁለት መነኩሴዎች የነበራቸውን የጾም ህይወት የተመለከቱ አንድ አበምኔት ምን አሉ? ሁለት መነኮሳት
ልዩ የሆነ የትህርምት ጾም ውስጥ ገቡ፣ አብዝተው በመጾም ማለት ነው። እና ከሁለቱ መነኮሳት አንደኛው ጾምን መጾሙን በተመለከተ ለሌሎች ያለው ግምት እሱ በመጾሙ ምክንያት ሌሎችን በጣም የሚንቅ እሱ ከፍ ያለ መንፈሳዊ ደረጃ ላይ እንዳለ የሚያስብ በጾሙም ወቅት ገዳም ውስጥ የያዙትን ሰዎች የሰባ ዓለም በዓለም ያሉ ሰዎችን ገዳም ለመጎብኘት የሚመጡ ሰዎችን በጣም ዝቅ አድርጎ የሚመለከት እዛው ገዳም ውስጥ ያሉ ሰዎች እሱ የተሻለ ከነሱ ጾማለሁ የሚላቸውን ሰዎች በመናቅ በትዕቢት ራሱን ከፍ በማድረግ እንዲህ ባለ መንገድ ነበር የሚጾመው የነበረው። ሁለተኛው ደግሞ በጣም ትሁት ሆኖ ይህን ያህል ጊዜም ከሌሎችም ከፍ ያለ ጊዜ እየጾመ ግን ራሱን ዝቅ አድርጎ የሚመለከት እንደዚህ የሚጾመው በጣም እሱ ኃጢአተኛ ስለሆነ የሚሰማው አይነት መነኩሴ ነበር እና እኚህ አባት ስለ ሁለቱ ሲናገሩ ምን ብለው ገለጹት? አንዱ መነኩሴ ከምግብ ብቻ ጾመ፣ ሌላኛው ግን ከኃጢአትም ጭምር ጾመ ብለው ተናግረው በዚህ ውስጥ መካተት የሚችል ይመስለኛል። አሁን እስከ 9 ሰዓት የምንጾመው ሰዎች እስከ 6 የሚጾመው ሰው እንደው በቃ ዝቅ አድርጎ የማየት እስከ 12 የሚጾመው ሰው ደግሞ ካለ እስከ 9 የሚጾመው ሰው ዝቅ አድርጎ ማየት ከዛ በላይ የሚጾመው ደግሞ ከዛ በታች ያለው እንደዚሁ ደግሞ ለምሳሌ አስቀድሶ ቅዳሴ አስቀድሶ የሚመገበው ሰው ደግሞ ሳያስቀድስ ቆይቶ ዝም ብሎ ጾሞ የሚበላውን ሰው አሁን እሱ ምን ጾመ ይባላል? እንዲህ ያለ አስተሳሰብ የሚሰማን ከሆነ ከኃጢአት ሀሳብ ሌላውን ከመመልከት በጾም ጊዜ ልምምድ ልናደርገው የሚገባው ነገር ፍጹም ትኩረት ማድረግ ያለብን ራሳችንና ራሳችን ላይ ብቻ ነው። የሌላውን ጉድፍ መመልከት አይገባም። የራሳችን አይን ላይ ያለውን ምሰሶውን ነው መመልከት የሚገባው። ማቴዎስ 7 ላይ ጌታ እንደነገረን ወደ ራሳችን አይን መመልከት የሚገባው። ሌሎችን ጀጅ ከማድረግ ሌሎች ላይ ከመፍረድ ከእንደዚህ ካለው ነገር መራቅ ያስፈልጋል። በተቻለ አቅም ራሳችን ላይ ብቻ። ይሄንን ልምምድ ካደረግነው በኋላ ጾሙ ሲፈታ ግን ይሄ መቆም የለበትም። በጾም ጊዜ ኃጢአትን መተውን የቅድስና ህይወትን የምንለማመደው የመላእክትን ህይወት ነው የምንለማመደው። የስጋን ህይወት የእንስሳ የሆነውን ጠባያችንን ትተን ለስጋ ብቻ ማደራችን ለስጋ ፈቃድ ብቻ ማደራችንን ትተን ለነፍስ ፈቃዳችን እንደ መላእክት ያለ ማንነትን ገንዘብ ያደረግንባት ነፍሳችንን ፈቃድ ስንፈጽም እንኖርበት የመላእክትን ህይወት የወደፊት የመንግስተ ሰማያት ህይወታችንን የምንለማመድበት ህይወት ነው። ስለዚህ በጾም ጊዜ እንዲህ ያለውን ልምምድ ቤተክርስቲያን የምታስተምረን ጾሙ ሲፈታ እንድንተወው አይደለም። ጾሙም ሲፈታ ይሄ ህይወት መቀጠል ነው ያለበት። በጾሙ ጊዜ ይሄን እንማራለን። ጾሙ ሲፈታ ደግሞ መልሰን እንድንቀጥለው የኃጢአቱ ህግ ስለማይፈታ መቼም ስለማይፈታ ከኃጢአት መጾም ሁል ጊዜ ህይወታችን ሊሆን ስለሚገባ ማለት ነውና እግዚአብሔር የሚወደው ጾም ተብሎ በትንቢተ ኢሳይያስ ላይ የተነገረው ቅድም ያነበብነው ክፍል ይሄ ነው። እነዚህ ሰዎች ይጾማሉ፣ ነገር ግን ዕለት ዕለት ይሹኛል። እግዚአብሔር ዕለት ዕለት እንሻው ይሆናል። በመጾም መንገዴንም ያውቁ ዘንድ ይወዳሉ። መንገዱን ለማወቅ ምን ወድ ይሆናል። ጽድቅን እንዳደረገ ሁሉ ሊሰማን ይችላል። እየጾምን ልክ የአምላካችንን ፍርድ እንዳልተውን ሊሰማን ይችላል እና ወደ እግዚአብሔር እየቀረብን ሊመስለንም ይችላል። ግን እያደረግን ያለነው ነገር ትክክል ላይሆን ይችላል። ስለ ጾም ስለምን ጾምን ብለን እንጠይቀው ይሆናል። አንተም አልተመለከተንም። ሰውነታችንን ስለምን አዋረደ አንተም አላወቅህም እንለው ይሆናል። የጌታ መልስ ይሄ ነው። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርድ እንደዚህ ባለ ቀን ነውን? ይላል። ነፍሳቸውን እስከ ማዋረድ ድረስ የደረሱ ነበሩ፣ ግን እግዚአብሔር አልተቀበለላቸውም። በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንም አመድንም በበታችሁ ያነጥፍ ዘንድ ነውን? ይላል። እነሱ ይሄንን ስለማድረጋቸው የሚሰሙ ይመስላቸው ስለነበረ ነው። አሁን ለሆነ ያህል ሰዓት ምግብ ስለተከለከል ምግብ ሳንበላ ስለቆየን ግን ደግሞ ለተቸገሩት ምንም ባንረዳ በንስሐ ባንመለስ የጸሎት ህይወት ባይኖረን የቅዳሴ ህይወት ባይኖረን እግዚአብሔር ከምግብ ስለተከለከልን ብቻ ያንን ዋጋ አድርጎ ቆጥሮ እግዚአብሔር ባወቀ ያደርገው ይሆናል። ግን እግዚአብሔር የሚወደው ጾም ተብሎ እንደተቀመጠ ልክ ሜካኒካሊ ከእግዚአብሔር የሆነ ጥቅም ለማግኘት እንደመሞከር ነው ይህንን ማድረግ። አይሁድ እንዲህ ያለ ልማድ ስለነበረባቸው ነው። ለምሳሌ እንደምታስታውሱት ጌታችን መስዋዕትን አልወድም ምህረትን እንጂ ያለው ምን እንደሆነ በገባቸው ነበር ብሏቸዋል። አንድ ክፍል ላይ እንደምታውቁት አይሁድ ብዙ አይነት መስዋዕትን ይሰዉ ነበረ። የኃጢአት መስዋዕት አለ፣ የበደል መስዋዕት አለ፣ የይቅርታ መስዋዕት አለ፣
የዕለት መስዋዕት አለ። በጣም ብዙ አይነት መስዋዕቶችን ይሰዉ ነበርና አንድ ሰው ኃጢአት ሲሰራ እንደ አቅሙ ወይ ዋኖስ ወይ ርግብ ወይ ፍየል ወይ በግ ይዞ ወደ ቤተ መቅደስ ይሄዳል። ካህኑ ያንን አርዶ መስዋዕት አድርጎ በላልቶ ለእግዚአብሔር ያቀርብለታል። በዛ ይቅርታን ያገኛል። እና በጊዜ ሂደት ምን ወደሚል አስተሳሰብ መጡ? እግዚአብሔር የሚምራቸው ስለ መስዋዕቱ ይመስላቸው ጀመር ማለት ነው። ይህ ማለት ሜካኒካሊ መዳን ማለት ነው። እግዚአብሔርን ሜካኒካሊ አናገኘውም። ይሄን በደንብ ልብ ማለት ያስፈልጋል። ዓለም ሜካኒካሊ ልትሰራ ትችላለች። ነገር እግዚአብሔር ግን መንፈሳዊ ነገር ሜካኒካሊ አይሰራም። የሆኑ ነገሮችን ስላደረግን ውሳጣዊ ለውጥ ሳይኖረን የማንነት ለውጥ ሳይኖረን የልብ መቀየር መለወጥ ሳይኖረን ከውጭ ነገሮችን ስላደረግን ብቻ የሆኑ ስቴፖችን ስለ ሜካኒካሊ ማለት የሆኑ ስቴፖችን ስለተከተልን እግዚአብሔር እናገኘዋለን ማለት አይደለም። ለምሳሌ አንድ በዓለም ያለ አብዛኛው ነገር ሜካኒካሊ ይሰራል። አሁን አንድ ሰው ኃጢአተኛ ሆነ አልሆነ፣ ነፍሰ ገዳይ ሆነ አልሆነ፣ ጻድቅ ሆነ አልሆነ፣ መልካም ሰው ሆነ ክፉ ሰው ሆነ፣ ምንም አይነት ሰው ይሁን፣ ለምሳሌ ሪሞት ይዞ ቴሌቪዥኑን የከፈተው እንደሆነ ይከፈትለታል። ኮምፒውተሩን ሊከፍተው ቢፈልግ ስቴፑን እስከተከተለ ድረስ ይከፍትለታል። መኪናውን አስቶ ሊነዳ ቢፈልግ ስቴፑን እስከተከተለ ድረስ መኪናው ይነሳል። ያ ሰው ኃጢአተኛ ሆነም አልሆነ ጻድቅም ሆነ አልሆነ መኪናው ከመነሳት ወደ ኋላ ስቴፑን እስከተከተለ ድረስ። እግዚአብሔር ጋር ግን እንደዚህ አይደለም። የማንነት ለውጥ ነው። የሆኑ ስቴፖችን ስለተከተልን አይደለም። እና አይሁድ እንደዚህ ነበር የሚመስላቸው። እነሱ መስዋዕቱን ስለሰው ስለ መስዋዕቱ ሲል የሚመራቸው ይመስላል። ስለዚህ ኃጢአት ይሰራሉ፣ ይመጡና መስዋዕት ይሰዋሉ። በቃ መስዋዕቱን ሰውተናል ይቅር ይለናል የሚል እሳቤ ማለት ነው። ይህንን ያወቀ አምላካችን እግዚአብሔር ምን ይላቸዋል? ከመስዋዕት ይልቅ ምህረትን እንደምወድ ብሎ ይናገራቸው። እግዚአብሔር መማር ነው የሚወደው። እግዚአብሔር ሊምራቸው ይፈልጋል። ግን ምህረቱን ደግሞ ዝም ብሎ በነፃ የሰጣቸው እንደሆነ ይንቁታል። ያንን ምህረት ዋጋውም አይገባቸውም። ስለዚህ እስቲ እኔ እንድምራቸው ወይም ደግሞ መማር የመፈለግ ደረጃቸው ምህረትን የማግኘት ደረጃቸው ወይ ፍላጎታቸው ምን ደረጃ ድረስ ነው የሚለውን ለማሳየት እኔ እምራቸዋለሁ። ግን እስቲ እናንተ ምህረትን እንደምትፈልጉ ለማሳየት እችን ጥቂቷን ነገር አድርጉ ብሎ ነው መስዋዕቱን እንደ ሕግ አድርጎ የሰጣቸው። መስዋዕቷ እነሱን ለመማር ወይም ይቅር ለመባል የመፈለጋቸውን ደረጃ ምን ያክል ያን ነገር ፈልገነዋል የሚለውን ለማሳየት የምትደረግ ነገር ናት እንጂ እግዚአብሔር ለመማሩ እነሱን ምክንያት አይደለም። እግዚአብሔር እንዲሁ ሊምራቸው ዝግጁ ነው። ስለ እነሱ ልበ ደንዳናነት የሰጣቸው ስርዓት ነው። ግን እነሱ ስለ መስዋዕቱ ይመስላቸው በቃ በደላ ምን ችግር መስዋዕት እንሰዋለን ይቅር ይል ስለ መስዋዕቱ እግዚአብሔር ምን ያደርግለታል? ያ መስዋዕት ልክ እንደዛ ነው። አሁን የሆነ ሰዓት ከምግብ ስለተከለከል የሚያደርግልን የሚመስል ምን ያደርግለታል እግዚአብሔር? የኛ ሳንበላ ያን ሰዓት መቆየት እውነተኛ ንስሐ የሌለን ከሆነ እውነተኛ የጸሎት ሰዎች ካልሆን ለተቸገሩ የምናደርግ ካልሆን ማናስቀድስ ካልሆን ንስሐ ማንገባ ማንቆር በምክረ ካህን ማንኖር ከሆን ምን ያደርግለታል? ለዛ ነው ለሁለት ቀን ለሶስት ቀን ሳንበላ ብንቆይ ምን እግዚአብሔር ምን ይፈይድለታል? እና በቃ ሜካኒካሊ ልክ ይሄን ስላላደረኩ እንዲህ ሆናለሁ። ያ አይደለም ክርስትና። እውነተኛ የሆነ ከውስጥ የሆነ ለውጥ ነው። እዚህ እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምጻችሁንም ወደ ላይ ታሰሙ። ዛሬ እንደምትጾሙ ታጾሙ። እኔ የመረጥኩት ጾም ይሄ አይደለም። እኔ የመረጥኩት ጾም የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ አይደለምን? የተገፉትን አርነት ትሰዱ ዘንድ አይደለምን? ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራን ለተራበ ትቆርሱ ዘንድ አይደለምን? ስደተኞቹን ድሆች ወደ ቤታችሁ ታገቡ ዘንድ የተራቆተውንስ ብታዩ ታለብሱ ዘንድ ከስጋ ዘመዳችሁም እንዳትሸሸጉ አይደለምን? ይልና እንዲህ ያለ ጾም የጾምን እንደሆነ ደግሞ ምን እንደሚሰጠን ይሄ የእግዚአብሔር ቃል የታመነ ነው። እኛ እንዲህ ባለ መንገድ እግዚአብሔር እንደሚወደው ያለ ጾም የጾምን እንደሆነ አሁን ቀጥሎ የምናነበውን ነገር ደግሞ እግዚአብሔር ያደርግልናል። የዚያን ጊዜ ብርሃናችሁ እንደ ንጋት ይበራል፣ ፈውሳችሁም ፈጥኖ ይበቅላል፣ ጽድቅም በፊታችሁ ይሄዳል፣ የእግዚአብሔርንም ክብር በኋላችሁ ሆኖ ይጠብቃችኋል። የእግዚአብሔር ክብር ከኋላ ሆኖ የሚጠብቅ እንዲህ ያለ ጾም የጾምን እንደሆነ የዚያን ጊዜ ትጣራላችሁ፣ እግዚአብሔርም ይሰማችኋል። ትጮሃላችሁ፣ እርሱም እነሆኝ ይላል፣ ይመልስላችኋል። ከመካከላችሁም ቀንበርን ብታርቁ ጣታችሁንም መጥቀስ ብትተዉ ባታንጎራጉሩም ነፍሳችሁንም ለተራበ ብታፈሱ የተጨነቀውንም ነፍስ ብታጠግቡ ብርሃናችሁ በጨለማ ይወጣል፣ ጨለማችሁም እንደ ቀትር ይሆናል። እግዚአብሔር ሁል ጊዜ ይመራችኋል። ልብ በሉ፣ ሁል ጊዜ ይመራችኋል። ነፍሳችሁንም በመልካም ነገር ያጠግባል፣ አጥንታችሁንም ያጠናል። እናንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናላችሁ።
ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። እናንተም ሰባራውን ጠጋኝ የመኖሪያ መንገድንም አዳሽ ትባላላችሁ ይላልና እግዚአብሔር የሚወደው እሱ ደስ የሚሰኝበትን ጾም መጾም እንዲህ ያለ በረከትን የሚያሰጥ ነው። ስለዚህ አሁን ከፊታችን የሚመጣውንም ጾም ስንጾም ወደፊትም በቤተክርስቲያን ያለው ሰባቱን አጽዋማት አጠቃላይ ስንጾማቸው ይሄ አብይ ጾም አለ፣ የፍልሰታ ጾም አለ፣ የሐዋርያት ጾም አለ፣ የነቢያት ጾም አለ፣ የረቡዕ ዓርብ ጾም አለ፣ የገዓድ ጾም አለ፣ የገናና የጥምቀት ከዛ የነነዌ ጾም አለ። እነዚህ ሰባቱ አጽዋማት አሉ። እንደገና የፈቃድ ጾም ደግሞ የምንጾማቸው ይኖራሉ። የጳጉሜን 5 ቀናት ወይም ደግሞ ላይ 6 የሚሆነው የዛ ጾም አለ። የጽጌ ጾም አለ እመቤታችን። ከዛ ውጭ ንስሐ አባቶቻችን የሚያዙን ጾም አለ። ይሄን ሁሉ ጾም በምንጾምበት ጊዜ እንዲህ ባለ መንገድ እግዚአብሔር ደስ የሚሰኝበትን ጾም መጾም ያስፈልጋል። ጾም በዋነኝነት ለሆድ የተሰራ ሕግ የሚመስለው ሕግነቱ ለአእምሮ ነው። ሕግነቱ ወደ እግዚአብሔር መቅረቢያ መንገድ ነው። ሕግነቱ ኃጢአትን መተወያ ነው እንጂ እንዲሁ ዝም ብሎ ለሆድ ብቻ የተሰራ ሕግ አይደለም እና ከምር እየጾምን ነው ወይ የሚለውን ነገር በዚህ ቃል መመርመርና ራሳችንን ማስተካከል ወደ እግዚአብሔር መቅረብ ይገባል። ጾሙን ቅዱሳን አባቶቻችን ተጠቅመውበት ወደ እግዚአብሔር ቀርበውበት እሱን በመምሰል ሕይወት አድገውበት መንፈሳዊ ጥቅምን እንዳገኙበት ያለ ጾም ለሁላችንም ያድርግልን። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የጾሙ ወቅት ስለ ዓለም ሰላም፣ ስለተጨነቁ ስለተቸገሩ ሁሉ ጸልየንበት እግዚአብሔር ያንን ሰምቶ መልካም ፈቃዱን የቸርነቱን ስራ የሚሰራበት ያደርግልን ዘንድ ጾም ጸሎታችን ዋጋ የምናገኝበት ይሆን ዘንድ ጸሎታችንን ሰምቶ እግዚአብሔር በጎ የሆነውን የልባችንን መሻት የሚፈጽምበት ለሀገራችንን ሰላም የሚሰጥበት በመከራ በዚህ በሰማዕትነት ውስጥ ያሉ በመገፋት ውስጥ ያሉ በተለያየ የዓለም ክፍል ላይ ላሉ በሀገራችንም ጭምር ላሉ ክርስቲያኖች እረፍትን የሚሰጥበት የሚያመጣበት ዘመን እንዲሆን የአምላካችን የእግዚአብሔር ፈቃድ ይሆንልን። በድጋሚ አምላካችን የእግዚአብሔር ስም የተመሰገነ ይሁን።